ታላቅ የመጽሐፍ ምረቃ ስነ ስርዓት ሀገረ ካውፒ የተሰኘው ፖለቲካ ቀመስ ልቦለድ መጽሐፍ በዋሽንግተን ዲሲና አካባቢው ነዋሪዎች ሊመረቅ ነው። በዚህ የምረቃ ስነ ስርዓት ላይ በመገኘት የደራሲው ፊርማ ያረፈበት መጽሐፍ እንዲያገኙ ከውቁ ፖለቲከኛ አቶ ልደቱ አያሌው ጋር ፊት ለፊት ተገናኝተው በሀገራችን የዛሬና የነገ ዕጣ ፈንታ ዙሪያ እንዲወያዩ በአክብሮት ተጋብዟል። የፊታችን ቅዳሜ ፌብሩዋሪ 21 ከቀኑ 2 ፒኤም ጀምሮ አድራሻ 7500 ማፕል አቬኑ ታኮማ ፓርክ ሜሪላንድ። አዘጋጆች የልደቱ አያሌው የሐሳብ አድናቂዎች። እስካላወቁት ድረስ ቀላሉ ነገር ከባዱን በጣም ከባድ ነው። ከጅምሩ የንግድ ድርጅቶን ከማዋቀር እስከ ወለም ዘለም የማያስብለው የታክስ ጉዳይ እርሶን ሆኖ ጥርት ግልጥ ያለ የግለሰብም ሆነ የግል ድርጅት የሂሳብ አደረጃጀትና የታክስ ሪፖርት የሚሰራሎ ሐሳቦን የሚጥሉበት ራፒድ ታክስ እነሆኝ የእርሶ አገልጋይ እያለ ነው። በ404 296 3088 ላይ ሲደውሉ ለአከ ማለደን ያገኙታል። የአእምሮ ሰላሙን ይጠብቁ። በአንድ የስልክ ጥሪ ሁሉንም ጉዳይ ይጨርሱ። እንኳን ለጳጉሜን የኢትዮጵያን መዝናኛና ባህል ማዕከል 10ኛ ዓመት የምስረታ ክብረ በዓልና ለሰባተኛው ዙር የጳጉሜን ዓመታዊ አዋርድ የምስጋናና የእውቅና ዝግጅት በሰላምና በጤና አደረሰን በማለት ማዕከላችን መልካም ምኞቱን ይገልጻል። ጳጉሜን የኢትዮጵያን መዝናኛና ባህል ማዕከል እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ.ም በሎስ አንጀለስ ካሊፎርኒያ መሰረቱን በመጣል ለሀገራቸውና ለሕዝባቸው በተለያዩ ሙያ ዘርፎች አርአያነት ያለው በጎ ተግባር ላበረከቱ ኢትዮጵያውያን ምስጋና የሚቸር የህዝብ ተቋም ነው። እነሆ የዘንድሮ 2026 ዓ.ም ሰባተኛው ዙር የጳጉሜን አዋርድ መሰናዶ 7 ኢትዮጵያውያንን በታላቅ ክብር ይሸልማል። ቅዳሜ ፌብሩዋሪ 21 2026 ዓ.ም ወይም የካቲት 14 2018 ዓ.ም ከቀኑ 3 ሰዓት ፒኤም ጀምሮ በ6200 ፕላያ ቪስታ ድራይቭ ፕላያ ቪስታ ካሊፎርኒያ 90094 ድል ባለ መሰናዶ የእውቅናና የምስጋና መርሃ ግብር ያካሂዳል። ማዕከላችንም የተመሰረተበትን 10ኛ ዓመት በድምቀት ይከበራል። በመሆኑም በሎስ አንጀለስና አካባቢው የምትኖሩ ውድ ኢትዮጵያውያን በዚህ ታሪካዊ መሰናዶ ላይ እንድትገኙልን በአክብሮት እንጋብዛለን። 10 ዓመት ጉዟችን ከጎናችን ለስኬታችን ብርታት በመሆን በገንዘብ፣ በጉልበት፣ በሙያ ድጋፋችሁ ላልተለየን ኢትዮጵያውያን ከልብ እናመሰግናለን። መልካም የሰሩ ይመሰገናሉ። ጳጉሜን የኢትዮጵያውያን መዝናኛና ባህል ማዕከል በሎስ አንጀለስ ካሊፎርኒያ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። የአብይ አህመድ አገዛዝ ከመላ ሀገሪቱ ሰራዊቱን ወደ ሰሜን በማጓጓዝ ላይ መሆኑ ተጠናክሮ ቀጥሏል። ከፍተኛ የሰራዊት ክምችት በሰሜን ኢትዮጵያ አካባቢ እየታየ እንዳለ ነው ዓለም አቀፍ ሚዲያዎች ጭምር እየገለጹ ያሉት። ምናልባትም ከኤርትራ ጋር የሚደረገው ጦርነት የመጨረሻው ደረጃ ላይ ደርሷል የሚል ስጋትም ግምትም እየተሰጠ ይገኛል። በሌላ በኩል በሀገሪቱ በተለያዩ አካባቢዎች ውጥረቶች ነግሰዋል። በኦሮሚያ ክልል፣ በደቡብ ክልልና በጋምቤላ አካባቢ የመከላከያ ሰራዊቱን ከየቀጠናው መውጣት ተከትሎ የተለያዩ ግጭቶችና ቀውስ መፈጠሩ ነው ያገኘነው መረጃ የሚያመለክተው። በኢትዮጵያ ወቅታዊ ጉዳዮች ላይ በማተኮር የተለያዩ መረጃዎችን ወደ እናንተ የምናደርስበትን የአንከር መረጃ ክፍለ ጊዜ ነው ይዘን የቀረብ ነው። አብራችሁን በመቆየት ዝግጅታችን እንድትከታተሉ የምንጋብዘው እኔ መሳይ መኮንን ከዋሽንግተን ዲሲ፣ ዘሪሁን ተስፋዬ ከዚሁ ከአሜሪካ በጋራ በመሆን ነው። አብራችሁን በመቆየት ዝግጅታችን እንድትከታተሉ በድጋሚ እንጋብዛለን። መልካም ጊዜ። ጤና ይስጥልን። ዘሪሁን ተስፋዬ የኢኮኖሚ ባለሙያ፣ የሰብአዊ መብት ተሟጋች እንደዚሁም ጋዜጠኛ። እንግዲህ ዳግም ተገናኘን፣ በጣም አመሰግናለሁ። ብዙ ነገሮች አሉ። እንግዲህ ካንተ ጋርም ባለፈው ከተገናኘን በኋላ የሆኑትን ትተን ባለፉት 2-3 ቀናት በኢትዮጵያ አንጻር በቀጠናውም ጭምር በአፍሪካ ቀንድ ማለት ነው የሆኑትን ክስተቶች በዚህ በአጭር ጊዜ አሁን በዚህ መድረክ ላይ ሁሉንም
ሽፋን እንሰጣለን ብዬ አልገምትም አልጠብቅምም። ግን ዋና ዋናዎቹን በማንሳት ነው ለአድማጮች መረጃ በመስጠትና ትንታኔ በማቅረብ የምንዘልቀው። የኦሮሞ ነጻነት ሰራዊት ኦላ የአብይ አህመድን የወለጋ ጉብኝት ክፉኛ ተችቶታል። ኦላ እንደገለጸው ከሆነ የስልጣን ቅዠት የፈጠረው ቅጥፈት ሲል ነው የገለጸው። በሄሊኮፕተርና በከባድ መሳሪያዎች እየተጠበቀ ወለጋ ደርሶ የወጣው አብይ አህመድ አካባቢውን መቆጣጠሩን ለማሳየት የፈለገበት የፖለቲካ ቁማር የሚሳካ አይደለም ሲል ነው የኦሮሞ ነጻነት ሰራዊት ባወጣው መግለጫ ላይ የጠቀሰው። አብይ አህመድ ሰሞኑን ከቱርክ ፕሬዝዳንት ኤርዶጋን ጋር ያደረገው ቆይታ ጉዳቱ ያመዘነ እንደሆነ ነው ዲፕሎማቲክ ማህበረሰቡ እየገለጸ ያለው። ምክንያቱ ደግሞ የቱርክ ፕሬዝዳንት አብይ አህመድ የነካካቸውንና በአፍሪካ ቀንድ ላይ ቀውስ የፈጠሩ ጉዳዮችን በተመለከተ አቋማቸውን ጠንከር አድርገው የገለጹበት በመሆኑ ነው። ከሶማሌላንድ፣ ከኤርትራ እንደዚሁም ከሱዳን አንጻር አብይ አህመድ እጁን ያስገባባቸውን ጉዳዮች በሙሉ አንስተው ትችትና ተቃውሞ ያቀረቡበት ቆይታ ነው በአዲስ አበባ የነበራቸው። ዘሪሁን እስቴ የኢትዮጵያን ጉዳይ እንዴት እየተከታተልክ ነው? ብዙ ነገሮች አሉ፣ አንድ በአንድ እያነሳን እንወያያለን። ወደ አንተ ልምጣና እንዴት እየተከታተልክ ነው አንተ ያለው? በጣም ጥሩ መስላይ። እንግዲህ የጠራ የውጭ ፖሊሲ ጉዳይ የሌለው አጠቃላይ ከጎረቤት ሀገሮች ይሆን ከዓለም አቀፉ ማህበረሰብ ጋር የሚገናኝበት ሮድማፕ የሌለው እንደዚሁም በአጠቃላይ የሞራል ልዕልናው የላላ መንግስት የሚያደርጋቸው እንቅስቃሴዎች ነው እየተመለከትን ያለው። እንግዲህ ቀደም ሲል አንተም እንደጠቀስከው በተለይ ደግሞ ከጎረቤት ሀገሮች ጋር ያለው ግንኙነት እጅግ የላላ እንደዚሁም ጠባጫሪነት የተሞላበት መሆኑን ኤርዶጋን እንደተናገርከው እሳቸው ማሳሰቢያ የሰጡበት እንዲሁም ጠንከር ያለ ማስጠንቀቂያ አዘል መልእክት ያስተላለፉበት ሁኔታ ኢትዮጵያ ያለችበት የዓለም አቀፍ ውጥንቅጥ ሁኔታን ያሳያል። የውጭ ግንኙነታችን የበለጠ ደካማ እንዲሆን ይቺ ሀገር ትታፈር ትከበረበት የነበረው አጠቃላይ የምስራቅ አፍሪካ የነበራት ስብዕና ወይም ደግሞ የበላይነት ማጣት ነው። በእነዚህ እንግዲህ ወቅት የአፍሪካ ህብረት ስብሰባ ነበረ። እንደዚሁም የኤርዶጋን ከኤርዶጋን ጋር የነበረው አጠቃላይ ውይይትን መመልከት እንችላለን። ይሄ እንግዲህ የሚያሳየ ኢትዮጵያ የውጥረት ማዕከል እያደረጓት እንዳለ ኢትዮጵያ ከአሁን በኋላ አስቸኳይ የፖሊሲ ለውጥ ወይም ደግሞ አስቸኳይ የአስተዳደር ለውጥ ማድረግ ካልቻለች ከጎረቤት ሀገሮች ይሁን ከዓለም አቀፉ ማህበረሰብ ጋር ተባብሮ ለመስራት የሚያስችል ምንም አቅም የሌላት ወይም የነበረባትን የዲፕሎማሲ እውቅና ተሸርሽሮ ማንም የማያከብራት ወይም ደግሞ ማንም ድምጿን የማይሰማት አገር እየሆነች መሆኑን ያሳያል። እንግዲህ ኤርዶጋንም በቀጥታ የተናገሩት በተለይ ከጎረቤት ሀገሮች ጋር ያላችሁ ግንኙነት ጠንከር ያለ አለመሆኑ ወይም ደግሞ ኢትዮጵያ የነበራት የዲፕሎማሲ ግንኙነት የቀዘቀዘ መሆኑ ምናልባትም በኋላ ላይ አገሪቷን ዕዳ ሊያስከፍላት ይችላል የሚል መልእክት ነው ያስተላለፉት። በአጠቃላይ እንግዲህ ሳምንቱም ሆነ ሁለት ሳምንቱ የኢትዮጵያ ፖለቲክን ከተመለከት ነው የአብይ አስተዳደር በውጭ ፖሊሲ ጉዳዮች ይሁን በኢኮኖሚ ጉዳዮች ይሁን እንዲሁም ደግሞ በሀገራዊ ጉዳዮች ላይ የጠራ አመለካከት የሌለው የሀገሪቷን ክብርና ልዕልና የማያከብር እንዲሁ ባፈተተው የሚጓዝ ስርዓት ውስጥ እንዳለን ወይም ደግሞ የዳከረን መሆኑን የሚያሳይ ነው ብዬ አስባለሁ። በጠቅላላው ምናልባት የነጣጠልን ስፔሲፊክ ጉዳዮችን መመልከት ምንችል ይመስለኛል። መሳይ እንግዲህ በአማራ ክልል የሚካሄደው የህልውና ተጋድሎ ተጠናክሮ የቀጠለበት ወቅት ላይ ነው የምንገኘው። በአሁኑ ሰዓት የአማራ ፋኖ አንድ የሆነ ወጥ የሆነ የፖለቲካዊና ወታደራዊ አመራር አደራጅቶና አዋቅሮ ለመጠነ ሰፊ ጥቃት እየተዘጋጀ እንዳለ በቅርቡ የንቅናቄው የህዝብ ግንኙነት ክፍል ኃላፊ አርበኛ አስረስ ማረ ዳምጤ ለአንከር ሚዲያ በገለጸበት ወቅት አስታውቋል። ስለዚህ መጠነ ሰፊ የሆነ ጥቃት ይጠበቃል። እንግዲህ በተበታተነ ሁኔታ አንድ አሃድ በሆነ መልኩ ሳይንቀሳቀሱ ነገር ግን በአገዛዙ ላይ ከፍተኛ የሆነ ኪሳራ ሲያደርሱ የነበሩ የፋኖ የተለያዩ አደረጃጀቶች አሁን ተሰባስበው በአንድ ወታደራዊ እዝ ስር ሆነው ነው ጥቃት ሊፈጽሙ የሚዘጋጁት። ስለዚህ በአገዛዙ ላይ ሊደርስ የሚችለው ወታደራዊ ኪሳራ ከወዲሁ ከፍተኛ ሊሆን እንደሚችል ነው የሚገመተው። አብይ አህመድ ይሄ ነገር እንደሚመጣ አውቆ ነው ከወዲሁ ፋኖች አይደሉም ከጀርባቸው ኤርትራ አለች ከጀርባቸው ህወሓት አለ የሚል የፋኖን አጠቃላይ እንቅስቃሴ
ምክንያት የሌለው የሌሎች ተላላኪ አድርጎ ከፍተኛ የፕሮፓጋንዳ ዘመቻ እየተካሄደ ነው የሚገኘው። በነገራችን ላይ ሰሞኑንም በባህር ዳር ከተማ የምስራቅ እዝ አዛዥ ሌተናንት ጀነራል ማመር ተሰማና የአማራ ክልል ምስለኔ አስተዳደር ምክትል ፕሬዝዳንትና የአደረጃጀት ጉዳዮች ኃላፊ ዶክተር ድረሳሌ ስብሰባ አድርገው ነበረ። የአጠቃላይ የክልሉን የጸጥታ ሁኔታ ለመገምገም አስገራሚም ነው። በዚህ ደረጃ በቪዲዮም በሁሉም ማስረጃዎች ተደግፎ እየቀረበ ያለው የፋኖ እንግስጋሴ ምንም እንዳልሆነ አድርገው እየመታናቸው ነው፣ እየጨረስናቸው ነው፣ እየበታተናቸው ነው። የቀሩት ጥቂቶች ናቸው። መሪዎቹን ከጀሌዎቻቸው ለይተን ብቻቸውን አስቀርተናል። የቀራቸው ነገር የለም። የመጨረሻውን ግባተ መሬታቸውን ልንፈጽም 11ኛው ሰዓት ላይ እንገኛለን ያሉት ጀነራል ማመር ተሰማ ይህንን ቃል እሳቸው ብቻ 10 ጊዜ ደግመውታል። በታትነናቸዋል፣ ጣጥፍተናቸዋል፣ ፋኖ የሚባል የለም፣ ዝም ብሎ ቁርጥራጭ አሃዶች ነው ያሉት ብለው ከገለጹ ይሄ ምናልባት 10ኛ ጊዜያቸው እንደሚሆን ምንም ጥርጥር የለውም። ዘሪሁን የአማራ ክልሉን አጠቃላይ ሁኔታ እንዴት ታየዋለህ? አሁን አብዛኛውን ወረዳ ተቆጣጥረዋል። አማራ ክልል ላይ የብልጽግና መዋቅር እንደ ፊኛ አየር ላይ ተንሳፈፈ ነው ብሎታል አርበኛ አስረስ ማረዳምጤ። እንዴት እያየው ነው? ፋኖ እንቅስቃሴ በሚያደርግባቸው ወቅት በተለይ ደግሞ በተለያየ ቡድን ሆነው የሚያደርጓቸውን ጥቃቶች፣ የግዛት ማስፋፋት እና በአጠቃላይ የመንግስትን መዋቅር የመበጣጠስ ሂደቶች ላይ በምናወራበት ወቅት ጥንካሬያቸው እንዳለ ሆኖ የበለጠ ጥንካሬ ለማምጣት ይሄ አንድነት ያስፈልግ ነበር ብለን ስንወያይ ነበር። በተደጋጋሚ ካነሳናቸው ነጥቦች አንደኛው ፋኖ ላይ የነበረው ድክመት ብለን የምናስበው እነዚህ በተለያየ ቦታ ተነጣጥለው የሚገኙ ኃይሎችን አንድ ማምጣት የሚል ነበር። በዚህ ዓመት እጅግ በሚባል ስኬት አንጻር ያንን አንድነት አምጥተውታል። ይሄ እጅግ በጣም አስፈላጊ ነበረ። ምክንያቱም አንድ ሴንትራል ወይም ማዕከላዊ የሆነ እዝ ያስፈልገዋል። እንደዚህ አይነት የሽምቅ ውጊያ ደግሞ ከፍ ባለም ስኬል መንግስትን የበለጠ ለማጥቃት ማዕከላዊ እዝ የሚያስፈልገው ነበረ እና ይሄንን ትልቅ ስኬት ነው። አይ ቲንክ አብይ የሚያስፈራውም ይሄ ነው። አይተም ከሆነ ይሄንን የአንድነት ኃይል በአንድ ጠርንፈው በተገኙ ማግስት ትላልቅ ስፍራዎችን፣ አካባቢዎችን መቆጣጠር ችለዋል። የመንግስትን መዋቅር መበጣጠስ የጀመረው ፋኖ በተቋቋመ ምናልባትም በ3 በ4 ወራት ውስጥ ነው። ያ ትልቅ ስኬት ነው። ይሄኛው ደግሞ የበለጠ የመንግስት መዋቅርን ሙሉ ለሙሉ እስከ ማሽመድመድ የሚደርስ መሆኑን ባለፉት ጥቂት ሳምንታት እንኳ ያስመዘገቡ ድል ምስክር ነው። እንግዲህ አብይም ይሄንን ስለተረዳ ነው ቀደም ሲል የጠቀስከውን ከመንግስት ኮሚኒኬሽን ይሁን ባለስልጣናት የሚወጡ አደናጋሪ ፕሮፓጋንዳዎችን መንዛት የመጀመሪያው ነገር ነው። ሁለተኛ የማህበረሰቡን ቅስም መስበር ነው። ምናልባት በኋላ ላይ እንመለከተዋለን። የሚያደርጓቸውን ግፎች በተለይ በደሃው ገበሬ ላይ፣ በህፃናት ላይ፣ በሴቶች ላይ የሚያደርጓቸው ጥቃቶች ማህበረሰቡ ለፋኖች የሚሰጠውን ድጋፍ እንዲቀንስ ወይ እንዲያቋርጥ ታስቦ ታቅደው የሚደረግ የማህበረሰቡን ሞራል አቅም ጥንካሬ ለመስበር የሚደረጉ እንቅስቃሴዎች ናቸው። ይሄኛው ሁለተኛው ነው። ሌላኛው ደግሞ አጠቃላይ ግርግር መፍጠር ነው። ይሄውም የኢትዮጵያ ባህር በር ያስፈልጋታል። ስለዚህ አንድ ትልቅ ጠላት አለን፣ ይሄንን ጠላት ደግሞ ማጥቃት አለብን የሚል ነው። ከዛ ብቻም ሳይሆን ለምሳሌ የሱዳን ኃይሎችን ኢትዮጵያ ድረስ ማምጣት እና ስልጠና መስጠት፣ ምናልባት ይህም በኋላ የምንወያይበት ይሆናል። እንደዚሁም ከሶማሊያ ጋር ያለን ግንኙነት የበለጠ እንዲሻክር ማድረግ እና ጉዳዩ ከድንበር ዘለል ነው። ለዚህ ፎከስ ማድረግ ያለብን ልዩነታችን አቻችለን ወደ ውጭ ነው የሚል አይነት ኢሜጅን መፍጠር ነው። ስለዚህ እነዚህ 3 ታክቲኮች እንዲጠቀም ያስገደደው የፋኖ ጠንክሮ መውጣትና ግዛቶችን ማስፋፋት ከዛም አልፎ መንግስት መዋቅር ፍጹም በሚባል ደረጃ በአማራ ክልል እንዳይሰራ ማድረግ መቻል ነው። እንግዲህ ይህ እንቅስቃሴ በአማራ ክልል ብቻም ሳይሆን በሌሎች ክልሎች ላይ በኦሮሚያ ክልል የምትመለከተው ነው። የመንግስት መዋቅር በተለይ እንደ ወለጋ ባሉ አካባቢዎች ላይ እንዳይሰራ ሆኖ የተሰበረበት ነው። ስለዚህ አብይ ያለው አማራጭ ይሄ ሁልጊዜ በፖለቲካ የምንለው ዳይቨርሽነሪ ታክቲክ ወይም ደግሞ ሌላ የቅያስ መንገድ መፈለግ ነው። ስለዚህ ጦርነታችን ሀገር ውስጥ አይደለም፣ ችግራችን ሀገር ውስጥ አይደለም፣ የባህር በር ነው፣ ጠላቶቻችን ከውጭ የሚመጡ ናቸው የሚል ማደናገሪያዎችን መፍጠር ወይም ደግሞ የተቃዋሚ ኃይሎችን ስም መስጠት
ከሌሎች ኃይሎች ጋር ወይም ከአሸባሪዎች ጋር ይሰራሉ ማለት ወይም ደግሞ ከውጭ ኃይሎች ጋር ተባብረው የኢትዮጵያን ሕዝብ እያጠቁ ነው የሚል ኢሜጅ መስጠት ይሄ ነው። ሌላው ቅድም ያለ የጠቀስኩት የሰብአዊ መብት ጥሰቶችን አፋፍሞ መቀጠል ነው። በተለይ በአማራ ክልል የንጹሃን ገበሬዎችን ሰብል ማውደም፣ ሴቶችን መድፈር፣ ህፃናትን መግደል፣ አንዱ ቅስም በመስበር የፋኖ ኃይሎች ድጋፍ ከማህበረሰቡ እንዳያገኙ ወይም ደግሞ ስሙን ለፋኖች እንዲህ አይነት ጥቃቶችን በመፈጸም ስሙን ለፋኖ በመስጠት ጥላሸት ለመቀባት መሞከር እንግዲህ የተለመዱ የወንበዴ ታክቲኮችን እየተጠቀመ ትመለከታለን። ግን የህዝቦችን እንቅስቃሴ ፋኖም ሆነ ሌሎች ተቃዋሚ ኃይሎች የሚያደርጉትን የነጻነት ትግል ወደኋላ የሚያደርግ አይደለም። ምክንያቱም እንደዚህ አይነት ታክቲኮችን ወያኔም ሲጠቀምባቸው የነበሩ ናቸው። የሌሎችም ሀገሮች ልምዶች እንደሚያሳየን የማህበረሰቡን ቅስም ለመድረግ የሚደረግ ጥረት እንዲያውም ኃይሎችን የበለጠ አጠናክሮ ማህበረሰቡ አንድ እንዲሆን አድርጎ አምባገነን ስርዓት እስከ መጨረሻው የሚገረሰስበትን ምክንያት የሚፈጥር ነው። አብይ አሁን የውር ድንብር አይነት እንቅስቃሴ የሚያደርግበት ወይም ደግሞ ይሄ ራንደም ወክ አይነት ነገር የሰካራም አይነት ጉዞ የሚያደርግበት ወቅት ነው። ማህበረሰቡም የሚወጡ ፌክ ቪዲዮዎችን ይሆን ወይም ደግሞ አሳሳች የመንግስት ፕሮፓጋንዳዎችን ጠንቅቆ መመርመርም ያለበት በዚህ ወቅት ነው። መንግስት በተደጋጋሚ ፕሮፓጋንዳዎችን ይሰራል። ተቃዋሚ ኃይሎችን በመክሰስ ለምሳሌ ከሌሎች የውጭ ሀገር ኃይሎች ጋር ይሰራሉ፣ ህጻናትን ይደፍራሉ የሚል መረጃዎችን በማውጣት ማህበረሰቡን ማደናገር ትልቁ ግቡ ነው። ይህም አንዱ የትግል ስልቱ ነው። የኢትዮጵያ መንግስት መፍረክረኩንም የምታውቀው እንዲህ አይነት ተራ አሉባልታዎችን ተራ የጦርነት ታክቲኮችን መጠቀም ሲጀምር፣ እንደዚሁም ደግሞ ህፃናትን መግደል፣ ሴቶችን መድፈር፣ አቅመ ደካሞችን ከቀያቸው ማፈናቀል እንዲህ አይነት ታክቲኮችን ወደ መጠቀም መድረሱን የምታየው መንግስትነቱን አጥቶ ወሮ በላ ወይም ሽፍታ መሆኑን የሚያሳይ ነው። ስለዚህ ይሄ የመጣው ደግሞ እንደ ፋኖ ያሉ ኃይሎች ራሳቸውን ማጠናከር መቻላቸው፣ ልዩነታቸውን አቻችለው ጠንካራ የሚባል ሰራዊት መገንባታቸው፣ ከዛም አልፈው ደግሞ ወሳኝ ወይም ቁልፍ የሚባሉ ቦታዎችን መቆጣጠር መቻላቸው ነው። ስለዚህ አብይ ተፍረክርኮ ያለበት በውር ድንብሩ አዲስ አበባ ብቻ መቀመጫው አድርጎ የሚንቀሳቀስ ቀላዋጭ አይነት መንግስት ነው። ወዴት አቅጣጫ እንኳን እንደሚሄድ አያውቀውም። አንዴ ወደ ሱዳን ይሄዳል፣ አንዴ ወደ ሶማሊያ ይሄዳል፣ አንዴ ወደ ኤርትራ ይሄዳል። የሚጨብጠውንና የሚይዘውን ያጣ አይነት መንግስት ነው። ይህ ደግሞ ብረትን ሲግል ነው መጥቀጥቀጥ እንደሚባለው በዚህ ወቅት ነው ኃይሎች የበለጠ ራሳቸውን አጠናክረው ተቃዋሚ ኃይሎች ወደፊት መገስገስ ካለባቸው፣ ወደ ማዕከላዊ መንግስቱ መገስገስ ካለባቸው መገስገስ ያለባቸው። ምናልባት ከዚህ በፊት ስንጠይቀው እንደነበረው ተጨማሪ ነገር ማድረግ ያለባቸው ነገር ቢኖር የውጭ ዲፕሎማሲ ግንኙነታቸውን ማጠናከር መቻል። ምክንያቱም ዓለም አቀፉ ማህበረሰብ ምን እየተደረገ ኢትዮጵያ ውስጥ እንዳለ ማወቅ መቻል አለበት። ቀጣዩ ኃይል ማን እየመጣ እንዳለ ማህበረሰቡ ማወቅ መቻል አለበት። ስለዚህ ራሳቸውን በሀገር ውስጥ አንድ እንዳደረጉት ሁሉ በዓለም አቀፍ ማህበረሰቡ ደግሞ ያደረጉትን ያለው እንቅስቃሴ የሚያሳውቅ ግብረ ኃይል ወይም ደግሞ የውጭ ግንኙነትን የበለጠ የሚያጠናክር ክፍል ያስፈልጋቸዋል። እሱን ማድረጉ የውጭ ዜጎች አገሪቱ ውስጥ እየተካሄደ ያለውን ነገር እንዲረዱ የመጣ ያለውን ለውጥም እንዲገነዘቡና የበለጠ ደግሞ ድጋፍም እንዲያደርጉ ሁኔታዎችን ያመቻቻል። እንግዲህ ዘሪሁን ምናልባት ከፋኖ አንጻር ያለውን ሁኔታ ያገዛዙ የተለያዩ መዋቅሮች እየፈጸሙ ያሉት ግፍና መከራ ከምንም በላይ ሁኔታውን በግልጽ የሚያሳይ ነው። አማራ ክልል ላይ የአብይ አህመድ ወታደሮች እየፈጸሙ ያሉትን ግፎች በተመለከተ እውነት እያሸነፈ ከሆነ እውነት የአብይ አህመድ አገዛዝ በአማራ ክልል ላይ በወታደራዊም ሆነ በፖለቲካዊ ቁመናው እየገዘፈ ፋኖ እየደቀቀና ከጫወታ ውጭ እየወጣ ከሆነ አንድ እያሸነፈ የሚመጣ ኃይል የሚኖረውን ስነ ልቦና እያየን አይደለም። የሚያሸንፍ ኃይል የበላይነትን የያዘ ኃይል የሚኖረውን ስነ ልቦና ይታወቃል። በአሁኑ ሰዓት የአብይ አህመድ አገዛዝ ሰላማዊ ተቋማትን እየደበደበ ነው ያለው። በቅርቡ ደብረ ታቦር ላይ የፈጸመው ተቋማትን፣ የጤና ማዕከላትን፣ ትምህርት ቤቶችን ጭምኖ በድሮን ያጋየው ይህንን ወደ ፋኖ በማላከክ ህዝቡን ለማደናበርና የተለየ ምስል ለመፍጠር ሞክሮ ነበር። ያም ከሽፎበታል። አሁን ሰሞኑን ደግሞ በአንዳንድ የአማራ ገጠር አካባቢዎች የአብይ አህመድ ወታደሮች ገብተው የአርሶ አደሮችን ቤት እህሉን እያወጡ ሲደፉ የሚታይበት ቪዲዮ በማህበራዊ ሚዲያ ላይ በስፋት ተሰራጭቷል።
እንግዲህ እያሸነፈ ያለ ሰራዊት እንዲህ አይነት ስነ ልቦና ሊኖረው አይገባም። እየተሸነፈ ለመሆኑ ማረጋገጫ አድርጎ መውሰድም ይቻላል። ዘሪሁን እስቲ ቪዲዮውን ባጭሩ እንመልከተው። ዘሪሁን ቪዲዮ ብዙ ነው፣ ሌሎችም የተቀረጹ አሉ። እንግዲህ የአርሶ አደሩን እህል እንደዚህ እየረገጡና እየደፉ ወደ ውጭም አውጥተው ሲበትኑት የሚታይባቸው ሌሎች ቪዲዮዎችም አሉ። ለጊዜው ይሄንን እንደው ለማስረጃ ያህል እዚህ መድረክ ላይ ለማሳየት በሚል ነው። ከዚህ በተጨማሪ ያልተቀረጸ ነገር ግን በመረጃ ደረጃ የሰማነው እነዚህ ወታደሮች ያገኟቸውን የአማራ እናቶችና ሴቶች ደፍረዋቸዋል። ግፍ ነው እየፈጸሙ ያሉት። እንግዲህ ያሸነፈ ከሆነ አብይ አህመድ አማራ ክልል ላይ የበላይነት እያገኘ ከሆነ የፋኖ ኃይል እየተዳከመ ከሆነ እንዴት ነው እንዲህ አይነት ድርጊት ሊፈጽም የሚችለው? ይሄ ለማንም ግልጽ በሆነ መልኩ አገዛዙ ተስፋ እየቆረጠ መምጣቱን የሚያመላክት ሁነኛ ማስረጃ ነው ማለት እንችላለን። ዘሪሁን እጅግ ለማየት የሚዘገንኑና የሚያስጠይፉ ድርጊቶችን በዜጎች ላይ ማድረግ ነው። የአብይ ስነ ልቦና የሚታወቅ ነው። የደካማ ስነ ልቦና፣ የፈሪ ስነ ልቦና፣ በራስ ያለመተማመን ስነ ልቦና፣ በፍርሃት ውስጥ የተወጠረ ስነ ልቦና። እንዲህ አይነት ስነ ልቦና ያላቸው መሪዎች ደግሞ የሰው ልጅ ሊያደርጋቸው ይችላሉ ብለህ የማጠረጥራቸውን ነገሮች ሁሉ ሊያደርጉ ይችላሉ። አሁን በቪዲዮ ላይ እንደተመለከትነው እጅግ በሚዘገንን ሁኔታ ኢሰብአዊ የሆኑ ድርጊቶችን ሲፈጽም ትመለከታለህ። ይሄ የአብይ ማንነት ነው። አብይ ከአባይ ማዶ ያሉ ዜጎችን የሚመለከትበት አይን ከዚህ በፊት እንደተናገረው አቅመቢስነቱን፣ ፈሪነቱን፣ ደካማነቱን በሚገልጽ ሁኔታ ማለት ነው። ስለ አንድ ሀገር የሚጨነቅ ሰው ባህር ዳር ወይም መቀሌ የበለጠ አዲስ አበባ እንድትመስል ወይም ከአዲስ አበባ የበለጠ እንድትገኝ እንጂ በሸሻን እንድትሆን የምትመኝበት ምንም ምክንያት የለም። አብያ ማለት ነው። ከዚህ በፊት መቀሌን በሸሻ አደረግናት ሲል ወይም ሌሎች ከተሞችን በሸሻ እንድትመስል አደረግነት ሲል የማህበረሰቡን ቅስም ለመስበር እስከዚህ ደረጃ እንደርሳለን ነው። በተለይ አማራ ክልል ከተሞችን ማፍረስ ብቻም ሳይሆን የማህበረሰቡን ስሪት፣ ሃይማኖቱን፣ ባህሉን፣ ትውፊቱን፣ ቋንቋውን ማጥፋት ለሱ እርካታው ነው። የባህር ዳር መልማት ወይ መቀሌ መልማት አይደለም የሚያሳስበው። ከዚህ በፊት በሸሻን አስመስለናል ከተሞችን ሲል እዚህ የተጀመሩ ልማቶች የሆኑ ወይም ደግሞ የነበሩ ታሪካዊ ሁነቶች አፈር እንዲለብሱ አድርገናል ማለቱ ነው። ይህ የአብይ ስነ ልቦና ነው። አብይ ቀድሞ የተሸነፈ ነው። ስነ ልቦናው በፍርሃት ውስጥ ያለ ነው። አሁንም እያደረገ ያለው የአሸናፊነት አይደለም። አሸናፊነት ጀስት ከፍርሃቱ የሚመነጭ ፕሮፓጋንዳ ስራ ወሬው ነው። ተግባሩ ግን የሚያሳይ ይሄ ነው። የገበሬዎችን ጎተራ መበዝበር፣ ከጥቅም ውጪ እንዲሆን ማድረግ፣ በየመንገዱ መበተን፣ ማሳን ማቃጠል፣ ሴቶችን መድፈር፣ ህፃናትን መግደል፣ ይሄ ነው ለሱ። ምክንያቱም ፍርሃቱ የሚፈጥርለት ማንነት ጭካኔ ነው። የፈሪ መለያው ጭካኔው ነው። የሰው ልጅ ሊያደርጋቸው ይችላሉ ብለህ ፍጹም የማትገምታቸውን ኢሰብአዊ ድርጊቶች ማድረግ ነው። አብይ ደግሞ ይህንን ለማድረግ ወደ ኋላ ማይል ነው። እንደማይል ደግሞ በተግባር አሳይቷል። እነዚህ ወታደሮች የተላኩትን ነው እየፈጸሙ ያሉት፣ አድርጎ የተባሉትን። ተቃውሞ ያሉትን ፋኖችን አይደለም እያጠቁ ያሉት። እነሱን ማግኘት አልቻሉም። በእነሱማ እየተሸነፉ ነው ያለው። አቅመ ደካማዎችን፣ ያልታጠቁ ሰዎችን፣ ሲቪሊያንን ማጥቃት
ህፃናትን መድፈር ትልቁ ግባቸው ይሄ ነው። እንግዲህ የአብይ አስተዳደር እንግዲህ በታሪክ ውስጥ የሚጠየቅበትና የሚለይበትም አንዱ ነው። ኢትዮጵያ የምትመስል አገር ወይም በታሪክ የምናቃት አገር እንድትኖርም አይፈልግም። እዚህ ቋንቋ እንዲጠፋ ይፈልጋል። ባህል፣ ትውፊት፣ ሃይማኖቱም እንዳይኖር ይፈልጋል። የኦርቶዶክስ እኮ ሃይማኖት እኮ የሰሜን ሃይማኖት ብሎ የሚያምንም ሰው ነው መሪያችን እንጂ እዛ ውስጥ ያሉ እኮ ዜጎች የራሳቸው እምነት ታሪክ ያላቸው ኢትዮጵያን የፈጠረች ቤተክርስቲያንም ያለችበት ብሎ እኮ የሚያምን አይደለም። የአብይ ጉዞ በፍርሃት ውስጥ ያለ ነው። ፈሪ መሪ ደግሞ ለዚህ ነው የማያስፈልገን። አብይ እኮ ስኖት ከክፋቱ ሁሉ ክፋቱ ፈሪ መሆኑ ነው። የፈሪ ደግሞ ጥፋቶች መለኪያ የላቸው። የሞራል መመንዘሪያ የላቸው። ወይም እንደው ንጹህ ጠረጴዛ ላይ አውጥተህ በቲዮሪ የምታያቸው አይደሉም። በጣም እጅግ የሚዘገንኑ ምናልባት በ16ኛው እና በ17ኛው ክፍለ ዘመን የተደረጉ የሚመስሉ ኢሰባዊ ጥሰቶችን ነው የሚያደርገው። ይህ ሰው የበሰለም አይደለም፣ በእውቀት የዳበረ አይደለም። ለቤተሰብ ማስተዳደጉ ስርዓት ኖሮት ያደገ ሰው አለ። ራሱ እንኳን በሚናገረው እንኳን ከተመለከተ ጥላቻ አፍንጫው ድረስ የታጠቀ በፍርሃት ውስጥ የሚዋኝ ስልጣኑን ለማስጠበቅ ያውም ስልጣን ከተባለ ከአዲስ አበባ የማይሻገር ስልጣን ነው። እሱም ለማስጠበቅ የህፃናትን አንገት የሚቀላ ወታደሮቹ እንዲህ አይነት ተራ ነገር እንዲያደርጉ የሚጋብዝ አይነት ሰው። እዚህ ላይ አሸናፊነት አይደለም የምታየው። ላኪውም የተሸነፈ ነው፣ የሚያደርጉትም የተሸነፉ ነው። በስነ ልቦና በፊዚካልም የተሸነፉ ሰዎች ናቸው። መጀመሪያውኑ ስለ ልቦናው የተሸነፈ ሰው መጀመሪያውኑ ጦርነት ቦታ የሚሄደው ህፃናትን ለመድፈር፣ ሴቶችን ለመድፈር፣ አቅመ ደካሞችን ለመግደል እንጂ ጎራዴ ለጎራዴ ለመሞሻለቅ አይደለም። ወይም ደግሞ ጠላቴ ብሎ የሚያስባቸው ጋር ትግል ውስጥ እውነተኛ ትግል ውስጥ ለመግባት አይደለም። ፍርሃታቸው ከአዲስ አበባ ነው የሚጀምረው። ስለዚህ የተላኩትም ያን ፍርሃት ነው የሚያንጸባርቁ። ሰብአዊነት የሚባል ምንም መለኪያ የለበትም በሚያደርጉት ነገር። የኢሰብአዊነት ኢቭን ድርጊታቸው በአሁን ዘመን ውስጥ የምትለካው አይደለም። ምናልባት በዛ ጨለማ ዘመን በ16ኛው በ17ኛው ክፍለ ዘመን ባሉ ልኬቶች የምትለካው እንጂ አሁን ባለንበት ዘመን እንኳን ኢሰብአዊ ድርጊቶች በሌሎችም አካባቢዎች ይፈጸማሉ። በዛ ደረጃ እንኳን በዛ መለኪያ ውስጥ እንኳን የምትለካው አይደለም። የአብይ ሽንፈት የሚጀምረው ከ4 ኪሎ ነው፣ ከአዲስ አበባ ነው፣ ከሚነዛቸው ፕሮፓጋንዳዎች ነው፣ ከሚደሰኩራቸው የውሸት ኢትዮጵያዊነት መልእክቶች ነው። ለሱ ኢትዮጵያዊነት ማለት እዛ አዲስ አበባ የሚያኳኩላት አዲስ አበባና የተቀመጠበት ዙፋን ብቻ ነው። ከዛ ውጪ የሚያስበው ኢትዮጵያዊነት የለም። ኢትዮጵያን ታሪክ የሚያምን አይደለም፣ የሚቀበልም አይደለም። ኢትዮጵያ የመጣችበትን ሂደት እንኳን የሚገነዘብ አይደለም። ዛሬ ኔሽን የምትላት እንደዚህ ተከብራ የነበረች ሀገር ያላት ቫልዩን እንኳን ጠንቅቆ የሚያውቅ አይደለም። የነበረውን የሚያፈርስ የሚንቅ የሚያጣጥል ለሱ ከተማ ማለት ልክ እንደ ዱባይ የሚብለጨለጭ እንጂ የላሊበላ ውቅር አብያተ ክርስቲያናት ወይም ደግሞ የአክሱም ሐውልት የሚገባውም አይደለም። ሴንስ አይሰጡትም። ምክንያቱም በዛ መልኩ የተቀረጸ ሰው አይደለም። አንተ ላሊበላን ወይም አክሱምን የምታይበት መንገድ አይደለም አብይ የሚያየው። ለሱ በጥላቻ መንገድ የሚያያቸው የኔ አይደለም ብሎ የሚያስብ ሰው፣ ቋንቋው የኔ አይደለም ብሎ የሚያስብ ሰው፣ ባህሉ የኔ አይደለም ብሎ የሚያስብ ሰው ነው። ስለዚህ እነዚህ አይነት ድርጊቶች ለዚህም ነው አብይን ማሸነፍ፣ አብይን ከስልጣን ማስወገድ የየትኛውም ዜጋ ቅድመ ሁኔታ መሆን የሚገባው። አዲስ አበባ ላይ በሚያሽሞነሙናቸው ነገሮች ወይም ደግሞ በሚያሳያቸው ብርቅርቅ ነገሮች ይሄ እኮ እንደው የአዲስ አበባ ከንቲባ ቢሆን ብለህ የምትሳልፈው አይነት ሰው አይደለም። በወንጀል የምትጠይቀው ከስልጣን አውርደኸው ዛሬ ለሰራቸው ባለፉት ዓመታት ለሰራቸው ወንጀሎች የምትጠይቀው ወንጀለኛ ነው። ዘሪው ምናልባት ነው በጣም አስቸጋሪ ነገር ነው። ለማንኛውም እስቲ ወደ ሰሜኑ የኢትዮጵያ ክፍል እያጓጓዘ ስላለው ሰራዊቱን በተመለከተ አንዳንድ ነገሮችን ብናነሳ እንግዲህ ይሄ ጦርነት የኢትዮጵያ ጦርነት አይደለም። ምናልባት ከኤርትራ ጋር ጦርነት ከፈነዳ እዛ ሰሜን አካባቢ ኢትዮጵያ ዳግም ወደ ጦርነት ውስጥ የምትገባ ከሆነ የኢትዮጵያ ጉዳይ አይደለም። ብዙዎች እንደሚያምኑት በአሳማኝ ማስረጃዎችና ትንታኔዎች እየቀረበ ያለው ይሄ ጦርነት የተባበሩት አረብ ኤሚሬት ጦርነት ነው።
በሚል እየተገለጸ ነው ያለው። ለማንኛውም ይሄ ጦርነት ኢትዮጵያን ዳግም ትልቅ ዋጋ ሊያስከፍላት ያለፈው ጠባሳ ገና ሳይሽር ለሌላ መጠነ ሰፊ ለሆነ ኢትዮጵያን ብቻ ሳይሆን ቀጠናውን ሁሉ ወደ ቀውስ ውስጥ ሊከት ወደሚችል ጦርነት አብይ አህመድ ተንደርድሮ እየገባ እንዳለ ምልክቶችን እያየን ነው። ሰራዊቱን እያጓጓዘ ነው። አሁን ይሄ የምትመለከተው ከተለያዩ የሀገሪቱ አካባቢዎች ወደ ሰሜን እየገባ ያለው የአብይ አህመድ የጦር መሳሪያዎች ናቸው። ከፍተኛ የጦር መሳሪያዎች ሰራዊት በበርካታ በሺዎች በሚቆጠሩ አውቶቡሶች ተጭነው እየሄዱ ይገኛሉ። ይሄ ጦርነት ኢትዮጵያ የምትቋቋመው አይደለም። እስካሁን በገባችባቸው ጦርነቶች ከ1 ሚሊዮን በላይ ዜጎቿን ያጣችበት ነው። በአሁኑ ሰዓት ኢትዮጵያ አላስፈላጊ ለሆነ ለሌላ አገር ጥቅም ሲባል ኢትዮጵያን ወደዚህ አይነት ነገር አንደርድሮ እያስገባት እንዳለ በበቂ ሁኔታ ማሳየት የሚቻል ጉዳይ ነው። ይህንንስ እንዴት ታየዋለም? የተባበሩት አረብ ኤሚሬትስ እሷ ጋር የሚጮህ ጥይት የለም። በእሷ ግዛት የሆነ ከተሞች እኮ የከተሞች ስብስብ እኮ ነች የተባበሩት አረብ ኤሚሬት። ሀገርም እኮ ተብላ ለመጠራት ገና ብዙ ሚቀራት ነች። ታሪክ የላት ምን የላት። ኢትዮጵያን የምታል ታላቅ ሀገር እንደዚህ አይነት ቀውስ ውስጥ እየከተተቻት ነው ያለው። ይሄ ደግሞ ዋና በተላላኪነትና በቅጥረኝነት ይህንን ነገር እያገለገለ ያለው ደግሞ አብይ አህመድ ነው። ምን ማለት ይቻላል? ይህን ጦርነት ኢትዮጵያውያን እንዳይከሰት ማድረግ አለባቸው። አብይ አህመድ የኢትዮጵያዊ አርበኛ ስሜት ይዞ ወደብ ላመጣላችሁ ነው፣ የኢትዮጵያን ታላቅነት ልመልስ ነው በሚል ማዘናጊያና መደለያ ዲስኩሮች ህዝቡን እያዘናጋ ወደ ጦርነት ለማስገባት ከጫፍ ደርሷል። በእርግጥ ህዝቡ ተከትሎታል፣ አብሮት በዚህ ዜማ እየደነሰ ነው። ወደፊት የምናየው ይሆናል። ግን እየመጣ ያለው ዳመና ለኢትዮጵያውያን ጥሩ አይደለም። ያ እንግዲህ ይሄ ፕሮክሲ ዋር የምትለው ነው። የተባበሩት አረብ ኤምሬትስ የራሷ እቅዶች ያሏት፣ ያን እቅድ ማስፈጸሚያ ደግሞ አንድ ወንበዴ ያስፈልጋል። ለኔ አብይ ወንበዴ ነው። አብይ ደግሞ ምንም ከሰጠኸው ለዶሮ አርብሮ ሀገርም የሚሸጥ ነው። የዜጎቹንም ነፍስ ለመማገድ ወደኋላ የማይል ነው። አሁን እየተመለከትከው እንዳለው ማለት ነው። ግን የኢትዮጵያና የኤርትራ ጉዳይ በብዙ መልኩ መፈተሽ ያለበት ነው። ሁልጊዜ እንደምናወራው ከታሪክ አኳያ ከዓለም አቀፍ ሕግ አኳያ መሆን ያለበት ነገር ምንድን ነው? ኢትዮጵያ የድንበር የባህር በርን መጠቀም የምትችልባቸው የዓለም አቀፍ ሕጎች ምን ይመስላሉ? ታሪካዊ ዳራዎቹ ምንድን ናቸው? እነዚህ ምሁራዊ ትንታኔ የሚፈልጉ ጥልቅ የሆነ ዲፕሎማሲያዊ ግንኙነትን የሚጠይቁ በሁለቱ ሀገሮች መካከል ደግሞ ጥልቅ የሆነ ውይይት መደረግ የሚገባው ነው። በዚህ ዘመን ነገሮችን በተቻለ መጠን በውይይት የሚፈታበት እንጂ ወደ ጦርነት የሚካሄድበት አይደለም። ግን አብይ ይህ ጉዳይ ገባውም አልገባውም ጦርነቱን ይፈልገዋል። የአረብ ኤምሬት ተላላኪ ብቻ መሆኑን ብቻም ሳይሆን አገር ውስጥ ያለው ውጥረት እየከፋ መምጣቱ በተለይ በፋኖ ኃይሎች ጥንካሬ ድንጋጤው 4 ኪሎ እጅግ የከፋ ነው። ያን ድንጋጤ ሪፍሌክት የሚያደርጉበት መንገድ ወይ ፕሮጀክት የሚያደርጉበት መንገድ ይፈልጋሉ። ለዚህም ደግሞ የኤርትራን ጉዳይ ማጋጋል ነው። በኢትዮጵያ ታሪክ ውስጥ እንግዲህ እንደምናውቀው የኢትዮጵያ ሕዝብ ድንበር የተነካ የሚል ጉዳዮች ብዙ ጊዜ ያሳስቡታል ነው። ስለዚህ ያንን መጠቀም ይፈልጋሉ። ፋኖም ይሁን ወይም ደግሞ ቲፒኤልኤፍ ወይም የኦሮሞ ነጻ አውጪ ሰራዊት ይሁን በዚህ ጉዳይ ላይ በሀገራዊ ጉዳዩ ላይ ከኛ ጋር አንድ ይሆናሉ። ስለዚህ ሀገር ውስጥ ያለውን ጉዳይ ማዳፈን እንችላለን ወይም ደግሞ አቅጣጫ እናስቀይራለን የሚል ነው ደካማ የፖለቲካ አመለካከት ያላቸው። ይህ ግን የዜጎቻችንን ህይወት የሚቀጥፍ ከዚህ በፊት እንዲህ አይነት ጦርነቶች በመቶ ሺህ የሚቆጠር ዜጎቻችንን የቀጠፈ በአብይ ደግሞ ጊዜ እንደምታውቀው ያው የትግራይ ጦርነት አሁን ደግሞ እየተካሄደ ያለው በአማራ ክልል ውስጥ የሚካሄደው ጦርነት እንደዚሁ በሺዎች የሚቆጠር ዜጎችን ህይወት እየቀጠፈ ያለ ነው። አሁን አብይ ለአረብ ኤምሬትም ገረድ ሆኖ ይሁን ወይም ደግሞ አሁን ላለው አገር ውስጥ ውጥረት ማስተንፈሻ ይሄንን መምረጡ የበለጠ የሚያስከፍለን ነው። በመጀመሪያ ደረጃ የኢትዮጵያ ሰራዊት አሁን ባለው ሁኔታ ያፈለገውን ድጋፍ ቢያገኝም በጥሩ ሁኔታ
ትሬንድ የሆነ በወታደራዊ ሳይንስ ይሁን በተግባርም የተፈተነ አይደለም። በቀላሉ እንኳን የምታየው በአማራ ክልል የሆነውን ማየት ነው። ጥቂት ወጣቶች ራሳቸውን ለመከላከል ህብረት ፈጠሩ፣ ፋኖ ብለው ራሳቸውን ጠሩ። ምንም አይነት እንኳን ያን ያህል ጥልቅ የሚሊተሪ እንኳን ስልጠና ሳይወስዱ ያሸነፉት ኃይል ነው። እንግዲህ ይህ ኃይል ነው መልሶ ደግሞ ከእንደገና የኢትዮጵያን ድንበር አስከብራለሁ ወይም ደግሞ የባህር በር ጥቅሜን አስከብራለሁ ብሎ የሚሄደው። ይሄ ለኢትዮጵያም ውርደት ነው የሚሆነው። ሰራዊቱ በፊዚካል ጥንካሬ ይሁን በሞራል ይሁን እንደዚሁም ደግሞ በአጠቃላይ የሚሊተሪ ሳይንስ የጠነከረ አይደለም። አብዛኞቹ እኮ የ6 ወርና የ3 ወር የሶምሶማ ስልጠና ወስደው ወደ ጦርነት የሚላኩ ናቸው። በአማራ ክልል አይተነዋል፣ በትግራይ ክልልም እንደዚሁ አይተነዋል። አብይ ይሄ ነው እንግዲህ የሚያሳየ አብይ አገር የሚባለውን ነገር አይረዳም። ዛሬ ተነስቶ ለኢትዮጵያ ጥቅም የሚከራከር ለመምሰል ይሞክራል። ነገር ግን አገር ውስጥ ያለው የዜጎች ጥያቄን እንኳን መመለስ ቤዚክ የሚባሉ እንኳን የሰብአዊ መብት ጥያቄዎችን መመለስ ያልቻለ ሰው ስለ ድንበር ሊያወራ ይችላል፣ ስለ ባህር በር ያወራል። ለኔ የፕሮክሲ ዋር ይሁን ወይም የሌሎችን ሀገሮችን ጦርነት የምንዋጋም ቢሆን የሚያስከፍለው ኢትዮጵያኖችን ነው። ዋናው የሚያሳስበንም ያ የሚከፍለው ኢትዮጵያዊ ነው። በሰብአዊ በሰው ኃይልም ይሁን በገንዘብም ይሁን በአጠቃላይ የሀገሪቷን ቆስም ቢሆን በማውደም ያው ራሳችን ላይ የሚመጣ ኪሳራ ነው። ሌላው አብይ እንዳሰበው ግን ሌሎች ኃይሎች ሀሳባቸውን ቀይረው ወይም ደግሞ ከአብይ ጋር መፋለማቸውን ትተው ከሻዕቢያ ጋር ወይም ሌላ ከውጭ ኃይል ጋር ይፋለማሉ የሚለው ነገር ዘበት ይመስለኛል። ምክንያቱም አብይን እንግዲህ ባለፉት 5 ዓመታት ሲያምታታ የሚያውቁ ኃይሎች ናቸው። ማህበረሰቡ ደግሞ ይሄንን ጠቃቆ የሚያውቅ ነው። ስለዚህ ማህበረሰቡ ለው በየሚዲያው የሚያወሩት አክቹአሊ የራሳቸውን ካድሬዎች ነው እንጂ ማህበረሰቡ ልጆቹን ባለፉት 5 ዓመታት አጥቷል። የሰብአዊ መብት የሚከበርባት ሀገር አይደለችም። መንግስት ራሱ በሀገር ውስጥ እንኳን ያሉትን እንኳን ክልሎች መቆጣጠር ያልቻለ ነው። ኦሮሚያ ክልል መቆጣጠር አልቻለም። አማራ ክልል መቆጣጠር አልቻለም። ትግራይ ላይ የሚሆነውን እናያለን፣ መቆጣጠር አልቻለም። የትኛውን ድንበር ነው የሚቆጣጠር? የትኛው መንግስትን ነው ይህን ተወካይነት የሚወስደው? ኢትዮጵያ ድንበርም የምታስመልስ ይሁን የባህር በር የምታስመልስም ቢሆን የትኛው የሞራል ልዕልና ያለው ወይም የትኛው የሚሊተሪ አቅም ያለው ወይም ደግሞ የትኛው የዲፕሎማሲ አቅም ያለው መንግስት ኢትዮጵያ ውስጥ ኖሮ ነው? ለኔ ፕሮክሲ ዋር መሆኑ ሳይሆን ኢትዮጵያ ይሄን ለማድረግ የሚያስችል የማቴሪያል የሰው እንደዚሁም ደግሞ የሚሊተሪ ሳይንስ ውስጥ አቅም አለ። የሞራልስ ጥያቄውንስ መመለስ ይችላል? ለኔ መሰረታዊ የሚሆነው ይሄ ነው። አብይ እብደት ውስጥ ያለ ነው። አብይ አንዳች ጥይት እንደማይነካው እስካረጋገጠ ድረስ ምንም ማድረግ የሚፈልግ አይነት ሰው ነው። አዲስ አበባ ላይ ምንም ዝር እስካላለ ድረስ እስከ ደብረ ዘይት ወይ ናዝሬት መጥተው እንኳን ቢዋጉ ምንም የማይመስለው የሀገር ድንበር ራሱ ምንድነው የባህር በርስ ምንድነው ብሎ እንኳን ጠልቆ ማሰብና መገንዘብ የሚችል አይነት ሰው አይደለም። ለሱ ዛሬ መኖር ለሱ ዛሬ ስልጣኑን ማስጠበቅ መቻል። ኢትዮጵያዊነት ዲስከር ግን አደባባይ ላይ የሚያወራው ስልጣኔን ለማስጠበቅ ይጠቅመኛል ብሎ የሚያወራው እንጂ በተግባር ያየነው የኢትዮጵያን እሴት የሚጠላ የኢትዮጵያን እምነት ባህል የሚጠየፍ ለማንም የውጭ ሀገር ገረድ ለመሆን ዝግጁ የሆነ ሰው አብይን በሌላ ልትገልጸው የምትችለው ሰው አይደለም። እንዲህ አይነት ጦርነት ላይ አመኖዝ ልጆቹን የሚልክ ኢትዮጵያዊ ይኖራል ብዬ አላስብም። በነገራችን ላይ ቀደም ሲል አንተ በተደጋጋሚ ስለ አዲስ አበባ ስታነሳ አንድ ነገር በደንብ እየታየ ነው ያለው ለኢትዮጵያ ሕዝብም ለዓለምም። አንዳንድ ምናልባት በክፍያ ተስማምተው ገብተው ይሁን ወይ በተለየ ተልእኮ አናቅም የውጭ ዜጎችም አዲስ አበባን ያዩና ጭራሽ አንዳንዱማ እስከ ማልቀስ ሁሉ የደረሱበት እንደ ኢትዮጵያ እንዲህ ትልቅ ናት ወይ እንደ ኢትዮጵያ አፍሪካን አሁን ሰሞኑን አለት ብለው ፎቶግራፉን ፊት ለፊት እያወጡ ያሉት የአንድ የኬንያ የምክር ቤት አባልም ኢትዮጵያ በጣም አስቀናችን ትልቅ አገር ናት። አዲስ አበባን ብቻ ነው ያየው። የአብይን አህመድ ብልጭልጭ አምፖል ብቻ ነው ያየው። ሌላ ነገር የለም። ኢትዮጵያ ያረገዘችውን ግዙፍ አደጋ ግን ማንም ሊረዳት አልቻለም። አብይ አህመድ በዚህ ነው ማደንዘዝ የሚፈልገው አዲስ አበባ ላይ በሰራቸው ብልጭልጭ ነገሮች። ሌላው ነገር ሁሉ ምንም ነገር አይደለም። አዲስ አበባ ኢትዮጵያ ለዛውም የተወሰኑ የአዲስ አበባ አካባቢዎች ይሄ ነው ትልቁ አደጋ ዘሪውን። ምናልባት የኢትዮጵያ ሕዝብ አይኑን ገልጦ ማየት ያለበት
እስቲ ባለፉት አንድ ሳምንታት የብሔራዊ ቴሌቪዥኖች በተከታታይ ያመጡ ያሏቸውን አጀንዳዎች ብትመለከት ምናልባት መካከለኛ አስተሳሰብ ላለው አብዛኛው ኢትዮጵያዊ ሊያዘናጋ ሊያወናብድ ይችላል። አብይ አህመድ እየሰራ ሀገር እየለወጠ ሁሉ ሊመስል ይችላል። ነገር ግን ይሄ ምንድነው የሚባለው ሳሩን አይተ ገደሉን እንደሚባለው አምፖሉን እያዩ ኢትዮጵያ አደገች የሚሉ የዋሆች አንዳንዱ ደግሞ በጥቅም ካገዛዙ ጋር የተሳሰሩ ሰዎች ለራሳቸው ለሆዳቸውና ለእንጀራቸው ሲል የሚያስተጋቡት ፕሮፓጋንዳ ሊኖሩ ይችላል። ይህን ነገር በደንብ እንዴት አድርጎ ነው መመከት የሚቻለው? እነዚህ ብሔራዊ ቴሌቪዥኖች ኢትዮጵያን የሚስሏት አዲስ አበባ ባለ ብልጭልጭ አምፖል ብቻ ነው ወይም ደግሞ አብይ አህመድ በሚሰራቸው መናፈሻ ፕሮጀክቶች። ሌላው ነገር እንዲነሳ አይፈለግም። የኢትዮጵያ ትልቁ በጣም አስከፊው ገጽታና እየመጣ ያለው አደጋ ግን እንዲነሳም እንዲወራ አይፈለግም። እስቲ ዘሪሁን በዚህ አንጻር ኢትዮጵያን ምንድነው ማድረግ ያለባቸው? አብይ አህመድ ጦርነት እየቀፈቀፈ ነው፣ አይናገርም። ስለዚህ ኢትዮጵያ ስለገባችበት እንደዚህ ወደ ሰሜን ከፍተኛ ቁጥር ያለው ሰራዊት እያዘመተ እንዳለ እንኳን ተሳስቶ አይናገርም። እየሄደ የሚያሳየው ብልጭልጭ ነገር ነው። እየሄደ የሚያሳየው ሪቫን ሲቆርጥ ነው። ሌላ ነገር አይታይ። አብይ አህመድ እየሳለ ያለው ለውጭው ማህበረሰብ ክፍል ኢትዮጵያን እንዲናት ብሎ የሚገልጸው በአዲስ አበባ እየገነባ ባለው ብልጭልጭ ፕሮጀክት ብቻ ነው። ሌላው ነገር ተዳፍኖ ነው ያለው። እስቲ እዚህ ላይ ምን ማለት ይቻላል? ሚዲያው የግሉም ይሁን ወይም በመንግስት የተያዙት ሚዲያዎች አይተ እንደሆነ ከአዲስ አበባ እንዳይሻገሩ መዝናኛው ፕሮግራሞቹን ተመልከት። ፎከስ የሚያደርጉት አዲስ አበባ ላይ የሚወሩ ተረቶች ብቻ ናቸው። የሚያደርጓቸው ብልጭልጭ ነገሮች ይሆኑ ወይም ደግሞ የሚገነቧቸው መናፈሻዎች ይሆኑ እዛ ትኩረት ላይ ነው። ተመልከት። ፕሮግራሙም ይህንን አውርቶ ስቲል በቂ ጊዜ ስላለው የግሉም ቢሆን ማለት ነው በየፌስቡኩና ወይም በየቲክቶክ ላይ የሚያወሩ ህፃናት ወይም በምግብ ራሳቸውን ወዳደር የሚያሳዩ ልጆችን ያቀርባሉ እንደ መዝናኛ ማለት ነው። ተሻግሮ ከአዲስ አበባ ውጪ ያለ ገበሬ እንዴት ነው የሚኖረው? ወይም ደግሞ የተሳካለትም ከሆነ ነጋዴ እንዴት ነው የሚኖረው? በፍጹም አታይ። ከከተማ በቃ ኢትዮጵያ ማለት አዲስ አበባ ነች ነው ፕሮግራማቸው። እንደውም እንደው ሰፊ መሆኑን የምታውቀው በቂ የአየር ጊዜ መኖራቸውን የምታውቀው እኮ ቲክቶክ ላይ የሚጨቃጨቁ ሰዎችን ጉዳይ እኮ ይዘው የሚወጡ ናቸው። አንተ ቲክቶክ ላይ ወይም ፌስቡክ ላይ ያየኸውን የማህበረሰቡን ሞራል የሚነካ ወይም ደግሞ የማህበረሰቡ ያለበትን ግንዛቤ እንኳን እንደው ኮንሲደር የማያደርግ ነው። ይሄ እንደው አደባባይ ሚዲያ ላይ መውጣት የለበትም ብለህ የምታስበው እኮ አካል አደባባይ ላይ ለኢንተርቪው ወይ ቃለ መጠየቅ ወይም ደግሞ ህዝብን ለማዝናናት በሚል የሚያወጡ ናቸው። ሶ የአብይ አንዱ ትልቁ ስትራቴጂው ይሄ ነው። በቃ አዲስ አበባ ላይ ብቻ ወሬ እንዲሆን ይሄ ደግሞ ሆን ተብሎ ነው። ምሳሌ ቲክቶከሮችን ወይም ደግሞ የሶሻል ሚዲያ ኢንፍሉዌንሰር ብለው ራሳቸው የሚጠሩ ሰዎችን መጠቀም መቻል በገንዘብ ይሁን በጉልበት ይሁን ትኩረታቸው እዚህው አዲስ አበባ ላይ ወይም ደግሞ ፌም እንዲኖራቸው ማድረግ ወይ እውቅና እንዲኖራቸው ማድረግና ትኩረታቸው አዲስ አበባ እንጂ ስለ ናዝሬት አታወራም፣ ስለ ሐረር አታወራም፣ ስለ መቀሌ አታወራም፣ ባህር ዳር አይወራም። እስቲ ሚዲያውን ተመልከተው። 100% የግሉም ይሁን በመንግስት የተያዘው ሚዲያ ይሁን ትኩረቱ ይሄ ብቻ እንዲሆን ነው። አብይ ቀድሞ ከዚህ በፊት ሲናገር ይሄ ነው። ክፉ ነገር አልሰማም፣ ጦርነት አልሰማም። ጦርነትን ያካሂደዋል፣ ግን ጦርነት መስማት አይፈልግም። ረሃብን ይፈጥረዋል፣ ግን ረሃብ መስማት አይፈልግም። ስለዚህ ወደ መቀሌ የሚሻገር ሚዲያ አይኖርም፣ ወይ ወደ ባህር ዳር የሚሄድ ሚዲያ አይኖርም፣ ወይም እዛቸው እንኳን ደብረ ዘይትና ናዝሬት የሚሄድ ሚዲያ አይኖርም። ስለዚህ ፎከሳቸውን ከተመለከት ወይም ትኩረት አቅጣጫቸውን ከተመለከት ወርዶ ልጆችን የ18 እና የ19 ዓመት ህፃናት ቲክቶክ ላይ የሚጫጫሁ ልጆችን እኮ መድረክ ሰጥተው አደባባይ የህዝብ ሚዲያ ላይ ያቀርቧቸዋል። ከዚህም ተሻግሮ ቅድም ጠቅሰዋል የኬንያውም ሰውዬ ይሁን ወይም ደግሞ የናይጄሪያዎች ሰዎች አይተህ እንደሆነ እነዚህ ኢንፍሉዌንሰር የሚባሉ ሰዎችን በገንዘብ ማባበል ነው ወይም ደግሞ ሸጎጥ የሚደረግ መሸጎጥ ነው። ስለዚህ እነዚህ ሰዎች እቺ አዲስ አበባ የምትመስለው ይቺ ነች ነው ኢትዮጵያ ማለት ይቺ ነች ነው። ከአዲስ አበባ 5 ኪሎ ሜትር እንኳን ርቀው እንዲሄዱ አይፈቅዱላቸው። የአብይ አንዱ ትኩረት ምንድነው ወይም አላማ ጦርነትን ይፈጥረዋል፣ ግን ስለ ጦርነት ኢትዮጵያ ውስጥ እንዲወራ አይፈልግም ወይም ሚዲያዎቹ እንዲያወሩ አይፈልግም። ረሃብን ሆን ብሎ ይፈጥረዋል። ያ ረሃብ ግን እንዲወራ ወይም ዜጎች ደግሞ ድጋፍ እንዲያገኙ
ምንም አይነት ነገር እንኳን አያመቻችልህም ወይም ደግሞ የዜጎች ጥረት እንኳን ቢኖር እሱን ማዳፈን ነው የሚፈልገው ሶ የአብይ በብልጭልጭ መኖር እና ያን ድብቁን ደግሞ ማንነቱን በጨለማ ውስጥ ማድረግ ማለት ነው ሶ በጨለማ ውስጥ ምን ያሉት ደግሞ ክልሎችን እናቃቸዋለን ከአዲስ አበባ ውጪ ያሉት ናቸው በእነሱ ውስጥ የተለያዩ ኢሰባዊ ድርጊቶችን ይፈጽማል ረሃብ ይፈጥራል ሰው ሰራሽ የሆነ ረሃብ ችግር ይፈጥራል ጦርነት ይፈጥራል ነገር ግን ሚዲያዎች ደግሞ ይሄንን እንዳያወሩ ሆን ብሎና አቅዶ ይንቀሳቀሳል ሴንሰር ያደርጋቸዋል ሶ ፕሮግራሙ አየር እንኳን ከመስፋቱ አቋያ ቀደም እንደነገርኩ ህፃናት 18 እና 19 ዓመት ወጣቶችን ከቲክቶክ ላይ አንስቶ ኢንተርቪው ያደርጋል ምክንያቱም የአየር ጊዜው መሙላት አለበት ኩረቱ አዲስ አበባ ላይ ብቻ መሆን አለበት ረሃብ አንሰባ ሶ ማህበረሰቡ ማወቅ ያለበት ይሄንን ነው የኬንያው ይምጣ ወይ የናይጄሪያ ኢንፍሉዌንሰር ይምጣ አላማቸው የበተለየ ብልጽግና ሰዎች አላማቸው ምንም አይነት የኢትዮጵያ ጉዳይ እንዳይነሳ ከአዲስ አበባ ውጪ አዲስ አበባ ነች ለሱ በቃ ኢትዮጵያ ማለት ሶ ረሃብ መነሳት የለበትም የሰዎች ችግር መነሳት የለበትም ኢሰባዊ ጥሰቶች መነሳት የለበትም ኢቭን እንኳን ታሪካዊ ቦታዎች እኮ መነሳት የለባቸው ለደኮ ስለ ላሊበላ አውርተህ ወይም ስለ አክሱም ሐውልት አውርተህ እኮ ሚዲያው ላይ እኮ የምታገኘው ነገር የለም ሶ ትልቁ የሚዲያው ዓላማ የአብይ ሚዲያዎች ዓላማ ነው ይሄንን መፍጠር መቻል ነው ይሄንን መፍጠር ካልቻሉ የሚዋሹት ውሸት የሚያደርጓቸው ድርጊቶች በዓለም አቀፉ ደረጃ ላይ ይገለጥባቸው ነው ስለዚህ ለሚመጣውም ይሁን ለአሜሪካ ይሁን ኬንያ ይሁን ኡጋንዳ ይሁን አዲስ አበባን ማሽሞንመን ወደ ውጪ ተሻግሮ ያችን እንዳይዘግብ ደግሞ ማስፈራራት አክቹአሊ ማስፈራራቱ እኮ ሌሎቹ ምልክት እኮ ነው ነገር ግን ደግሞ ብዙዎቹ በገንዘብ የተገዙ ስለሆነ በቃ ኢትዮጵያ ማለት አዲስ አበባ ነች ብለው ይሄዳሉ ቀደም ሲል የኬንያውን ግለሰብ ስትጠቅስ ትዝ ያለኝ ነገር ማለት ነው ሶ እንዲህ አይነት ሆን ብለው የሚያመጧቸው ከኡጋንዳ ከዚህ በፊት አምጥተው አስታውሳለሁ እንዲሁ የናይጄሪያ ኢንፍሉዌንሰር አጥተው በቃ ኢትዮጵያ ማለት ይቺ ነች ብለው አዲስ አበባ ሙሉ ለሙሉ ሲያሳዩ እንመለከታለን ሶ ማህበረሰቡ በእንደዚህ አይነት ፕሮፓጋንዳዎች መታለል የለበትም እንዲህ አይነት ፕሮፓጋንዳዎች የለመድናቸው ናቸው በኢህአዴግ ጊዜም እንደዚሁ የ97 ምርጫ ሲከሽፍ ሚዲያዎች ሁሉ ስፖርት ብቻ እግር ኳስ ብቻ እንዲያወሩ አደረጉ በቃ የእንግሊዝ ፕሪሚየር ሊግ ነው ወሬው ዜጎች ስለ ኢሰባዊ ጥሰት ወይም ስለ ታሰሩ ዜጎች እንዲያወራ ምንም ፋታ እንዳይኖረው እድል እንዳይኖረው ወይም ደግሞ የሚደረጉ ኢሰባዊ ድርጊቶች ጭራሽ አደባባይ ላይ እንዳይወሩ ጀስት ስፖርት ብቻ በስፖርት ሆነ ስለዚህ መጠጥ ቤትም ስገባ ስፖርት ነው የምሰማው ሚዲያውም ላይ ስታተኩር ስፖርት ነው የምሰማው ሶ ይሄ የማደንዘዝ ስትራቴጂ ነው የለምር ነው ስለዚህ ማህበረሰቡ ከእንደዚህ አይነት አደንዛዥ የሆኑ ሚዲያዎችም ራሱን ማራቅ መቻል አለበት በተቻለ መጠን ምንድነው ሌሎች ይያሉ ያሉት በተለይ እንደዚህ አይነት ምንጭ አላቸውና አንከር ይሆኑ ሌሎች ክሬዲቢሊቲ ወይም ደግሞ ታማኝነት ያላቸው ሚዲያዎች ምንድነው ያሉ የህዝቡን ድምጽ ለማሰማት የሚጠሩ ሌሎች ዜጎች ምንድነው ይያሉ ያሉት የሚለውን ላይ ትኩረት ማድረግ መቻል አለበት ከዚህ ውጪ አብይ ሚዲያ ከአስረሽ ምጪው በዘለለ የሚያሰማ ኢቭን እንደው የገጠር ልማት እንኳን ብሎ እኮ መተው የገጠር ልማት አንደኛ እነሱ መሄድ አይችሉም ይፈራሉ የገጠር ልማትም እኮ ማሳየት አንድ ነገር እንደ መንግስት ኦኬ ይሄን ሰርተናል ብሎ ፕሮፓጋንዳ እንኳን ቢሆን ማለት ነው እሱን ማሳየት እኮ አንድ ነገር እሱን እንኳን የማሳየትም አቅም የላቸውም ድፍረቱም የላቸውም ወደዛ ሄዱ የትኛው ኦሮሚያ ክልል ሄደው ነው የሚያሳዩት ከሄዱም እኮ አሁን ባለፈው እንዳደረጉት ተደብቀው በብዙ ሚሊተሪ ታጅበው አንድ ምሽት አሳልፎ መምጣት ነው ከዚህ ውጪ እኮ ሄደው የገበሬው ቤት እንዴት ነው ወይም እንደው የተሳካለት እንደው ምርታማ እንኳን የሆነ እኮ ገበሬ እንኳን ቢኖር እኮ የማየት እድል የላቸው አቅሙም የላቸው ዘሪውን እንደው ምናልባት ሌሎች ርዕሰ ጉዳዮችም ስላሉን በቀጥታ ወደዛ አልፋለሁ ነገር ግን ስለ ሚዲያ ስታነሳ እንግዲህ እኔም አንተም በሚዲያ ውስጥ ረጅም ዓመታት ቆይተናል እንዴት ነው አንድ ሀገር ወደ ኋላ በዚህ ደረጃ ሽምጥ የምትጋልበው ወደ ኋላ አሁን የውሃት ያድግን ዘመን በዚያ አጋጣሚ አንስተን ለማወደስ አይደለም ግን ሁሉ ነገር አንጻራዊ ነው እንዴ በውሃት ያድግ ዘመን እኮ የነበረው የሚዲያ ምህዳርን አሁን ካለው ጋር ስታነጻጽረው ለአይምሮህ የሚከብዱ ብዙ ነገሮችን ነው የምታየው ነፃ ሚዲያ የሚባል ነገር እኮ የለም አብይ አህመድ ከርክሞ በምንድነው በተጽዕኖ ብቻ በተለያዩ ማነቆች ብቻ አይደለም ከገበያ እንዲወጡ የህትመት
የተለያዩ ዋጋዎች እንዲጨምሩ ሆን ተብሎ ምንድነው ብዙሃን መገናኛ ባለስልጣን አማካይነት በሚደረጉ ሸፍቶች ነፃ የሚባሉት በሙሉ ከጫወታ ወጥተዋል። ሌላው ቀርቶ አንድ ለእናቱ የሆነው የሪፖርተር ጋዜጣ እንግዲህ ላለፉት 30 ምናምን ዓመታት በተወሰነ ደረጃ ሙያዊ ስነ ምግባሩን ጠብቆ የዘለቀው ሪፖርተር ጋዜጣ ባለፈው በርካታ ዓመታት ያሳለፈበትን ጊዜ ሲዘክር እንዲሁ ዝም ብለን አንዳንድ ነገሮችን እናስብ ነበረ። እንደሰማነው ከሆነ አብይ አህመድ በአንድ መድረክ ላይ አማረን እረፍ በሉት፣ የሪፖርተር ባለቤትና መስራች አንጋፋው ጋዜጠኛ የሪፖርተሩ አማረን እረፍ በሉት አለ። ምክንያቱም ሪፖርተር በተወሰነ መልኩ የሆኑ ነገሮችን ይዞ ይወጣል፣ እኛም እንደ ቁም ነገር አይተን እንደ በተወሰነ ደረጃ የሆነ መረጃ እናገኛለን ብለን ከምንፈትሻቸው ሚዲያዎች ግንባር ቀደሙ ሪፖርተር ነበረ። አሁን እንደምናየው አብይ አህመድ አማረን እረፍ የሚል ነገር ከተናገረ በኋላ ሪፖርተር እውነት ለመናገር ይዘቱን ቀይሯል። አሁን ዝም ብሎ እንደሌሎቹ የአብይ አህመድ ሚዲያዎች ዝም ብሎ ጨው ጥቅሙና ጉዳቱ አይነት ዜናዎችን ነው እያቀረበ ያለው። አብይ አህመድ ነው በቃ እሱን የሚያወድሱ የሱን ማሲንቆ የሚገዘግዙ ሚዲያዎችን ብቻ ነው በአሁን ሰዓት በኢትዮጵያ ላይ ፍቃድ የሰጠው። ወደ ሌላው ርዕሰ ጉዳይ እንሂድ። ምናልባት በዚህ ላይ ሌላ ጊዜ በሰፊው እንመለስበታለን። የኦሮሞ ነጻነት ሰራዊት መግለጫ አውጥቷል። መግለጫ የወጣው አብይ አህመድ እንግዲህ ረቡዕ ዕለት ወዲያውኑ ከኤርዶጋንን የቱርኩን ፕሬዝዳንት ከሸኘ በኋላ በቀጥታ ያመራው ወለጋ ነው። ወለጋ ማለት ለአብይ አህመድ ራሱ ቃል በቃል የተናገረው ነው። ወለጋ አልሄድም ምክንያቱም ይገሉኛል እሞታለሁ ብሎ ይፈራል። ነገር ግን በከፍተኛ ወታደራዊ አጀብ በሄሊኮፕተር በድሮን በዙ 23 በዚህ አይነት ወታደራዊ ጥበቃ ወለጋ ገብቶ ወጥቷል። ከወጣ በኋላ ያቀረባቸው ንግግሮች ኦሮሞ ነጻነት ሰራዊት በመግለጫው ላይ የጠቀሰው ይህንን የአብይ አህመድን ጉብኝት በተመለከተ በአንድ ቃል የገለጸው ነገር አለ። የስልጣን ቅዠት የፈጠረው ቅጥፈት ሲል ነው ጉብኝቱን የገለጸው። ጠቅላይ ሚኒስትሩ እንግዲህ በከፍተኛ አጀብ ቀደም ሲል እንደገለጽኩት ወታደራዊ አጀቡ ልዩ ነው። ወለጋ ሄዶ ያደረገው ነገር በኢትዮጵያውያን መሃል ከፍተኛ ልዩነትን የሚፈጥር አብይ አህመድ አሁንም መርዛማ የሆኑ ለኢትዮጵያ ቁርሾ የሚያስቀምጡ ለኢትዮጵያ እርስ በርስ ጦርነት እንዲፈጠር ግጭት እንዲፈጠር የሚገፋፉ ንግግሮችንም ነው በወለጋ ያደረገው። አንዱን ቃል ልጥቀስልም ዘሪሁን፣ የኦሮሞ ጠላቶች የኦሮሞን እድል ለመውሰድ እየሞከሩ ነው። የኦሮሞ ጠላቶች የኦሮሞን እድል ለመውሰድ እየሞከሩ ነው። ይሄ እኮ የጥላቻ ንግግር ነው። እሱ ወለጋ በሄደ ቁጥር ድምጸቱም ቋንቋውም ሁሉ ነገሩ ይቀይራል። ባለፈው ወለጋ ነቀምት በሄደ ጊዜ የ150 ዓመት ባርነትን ተገላገላችሁ፣ ተመልሳችሁ ወደ ባርነት እንዳትገቡ ከፈለጋችሁ ብልጽግናን ደግፉ ነው ያለው አብይ አህመድ። የኦሮሞ ነጻነት ሰራዊት ይሄ ንግግሩ የኢትዮጵያውያን መሃል ያለውን ወንድማማችነትና የመቻቻል መንፈስ በማጥፋት እርስ በርሱ እንዲጋጭ የሚጋብዝ ንግግር ነው በማለት ነው የኦሮሞ ነጻነት ሰራዊት የአብይን አህመድ የወለጋ ቆይታ የኮነነው። ይሄ ድጋፍን የሚያሳይ ወይም ደግሞ ተቀባይነትን የሚያሳይ ሳይሆን ቅጥፈት ነው ሲል በአጭሩ ነው የገለጸውና እንዴት ታየዋለህ? አብይ አህመድ አሁንም ብዙ ማለያን የለበሰው አዲስ አበባ ሲል ሌላ፣ ወለጋ ሲል ሌላ ማለያ ይቀይራል። እነ ኤርዶጋንን ሌሎችን ሲያገኝ ደግሞ ሌላ ማለያ ነው የሚለብሰው። እንደ መድረኩ ነው እንደ ጭብጨባው ነው የአብይ አቋም የሚቀያየረው። ዘሪሁን አብይ ይሄ ነው እንደገለጽከው ነው። አብይ የራሱ ማንነት የለው ወይም አብይ እኮ ይሄ ነው ብለህ የምትናገርለት አይደለም። ምክንያቱም ቀጣፊ ሰው ነው። የተለያየ መለያ ይጠቀማል። ከዚህ በፊትም ደግሞታል። ወደ ኦሮሚያ ክልል ሲመጣ ያው ሰሜኑን ሰብረነዋል፣ የኦሮሞን ጥቅም ለማስጠበቅ ከኛ የተሻለ አማራጭ የላቸውም ብሎ በድፍረት የሰበከ ሰው ነው። አዲስ አይደለም። ነገር ግን ደግሞ በተቃራኒው ከተመለከትከው ኢቭን እንኳ እሱ ራሱ ድጋፍ አለኝ ብሎ በሚያስበው ወይም ይህንን መጥፎ ጥላቻ እንኳ ንግግር በሚያደርግበት አካባቢ እንኳ ለአንድ ሰዓት እንኳ መቆየት የማይችል ይሄ ነው አገሪቷ ያለችበትን ውርደት መጠን የሚያሳይህም። እንዲህ አይነት አቋም የሌለው
በዜጎች መካከል ጥላቻና ቁርሾን በመፍጠር የስልጣን እድሜውን ማራዘም የሚፈልግ የዱርዬ አይነት ስርዓት የፈጠረብን ሁለት ሰዎች ሁልጊዜ ይመጡብኛል። እሱና ዲያቆን ዳንኤል ክብረት እንዲህ ነው ይሲ ዲያቆን እንግዲህ ስሙ ራሱ ስቲል ማዕረጉ አለ። ዲያቆን ነው ብለህ የምታስበው እንግዲህ በሃይማኖት መስመር ካየኸው የሰብአዊ መብቶች ጉዳይ ግድ የሚለው ስሙን ብቻ ከተመለከትን ማለቴ ነው። የሞራል ልዕልና ወይም ደግሞ መንፈሳዊ ሕይወት ግድ የሚለው አይነት ሰው ብለን ነው የምታስበው። ግን ዲያቆን የሚልን ትልቅ ማዕረግ ተሸክሞ የሚሰራው ግን ዲያብሎስ ራሱ የሚገረምበት ነገር ነው። አይሄድም። ስሙም ራሱ ዳንኤል ነው። ትልቅ ስም ነው እኮ በመጽሐፍ ቅዱስ ስም እኮ ዳንኤል። በዛ ላይ ማዕረግ አለው ዲያቆን የሚል። አብይ ማለትም ይሄ ነው። ትልቅ የሚባል ሀገር። በነገራችን ላይ ዘሪሁን ይሄ ዳንኤልን ስታነሳው ያው አንዳንድ ጊዜ አጀንዳ ባይሆንም ሰውየው በየቦታው ስለሚገባ መጠቀሱ የማይቀር ነው እንዳልከው ነው። አሁን ደግሞ ትልቅ ሌላ ኃላፊነት ተደርቦ ተሰጥቷል። ይሁን የኢትዮጵያ ቴሌቪዥን የቦርድ ሰብሳቢ እንዲሆን ተደርጓል። በኢትዮጵያ ፕሬስ ድርጅትም ይመስለኛል እዛም የቦርድ አባል እንደሆነ አውቃለሁ። ምናልባት ከዛም አልተነሳም። ስለዚህ አሁን ኢትዮጵያ ውስጥ ፕሬሱ አጠቃላይ ሚዲያው ማንን ይመስላል ከተባለ የዳንኤል የአእምሮ ጭማቂ ነው። ነገ ከነገ ወዲያ በዚሁ ከቀጠለ ጃዊሳ የሚለውን ስም በሚዲያዎች ላይ ልትሰማ ትችላለህ። እንደዚሁም ሌሎች እሱ የሚጠቀማቸው በቲክቶክ እና ማን ነው በትዊተር እና በተለያዩ ማህበራዊ ሚዲያዎች የሚጠቀማቸውን ቃላት የኢትዮጵያ መገናኛ ብዙሃን ቃላት ሆነው ሊመጡ እንደሚችሉ ምንም ጥርጥር የለውም። ስላነሳ ሆኖ እንጂ እሱን አጀንዳ ለማድረግ ፈልጌ አይደለም። ነገር ግን የኢትዮጵያ ሚዲያ በአብይ አህመድ ከዛም በዳንኤል ክብረት ጭንቅላት ውስጥ የሚገኙና በዛ የታጠሩ ናቸው። ዘሪሁን Thank you. That's my point. Summarize አድርገህልኛል። ዳንኤልን ያነሳሁት ያነጸብራቅ ነው አብይ ለማለት። ትልቅ ሀገር ላይ ነው ያለው። ትልቅ ታሪክ ያላት ሀገር። ስልጣኑም ቀላል አይደለም። እሱ ግን የሚሰራቸው ስራዎች አንድ ሞራል ምንም የሌለው ጥያቄ የሌለው አይነት ዱርዬ የሚሰራቸው ስራዎች ነው እየሰራ ያለው። አብይ በብዙ መልክ መጫወት የሚፈልግ ነው። ወለጋ ላይ በጣም ዘርን ከአንድ ዘር የሚያጋጭ ብሔርን ከብሔር የሚያጋጭ ንግግር ለማድረግ ምንም ንፍረት የሌለው ምንም መሸማቀቅ የማይሰማው አይነት ሰው ነው። አዲስ አበባ ላይ ደግሞ ስለ ኢትዮጵያዊነት የሚሰብክ ስለ ዳር ድንበር መከበር ወይም ደግሞ ስለ ባህር በር አስፈላጊነት የሚሰብክ ነው። የአረብ ኤሚሬቶችን ደግሞ ሲያገኝ ወይም አይኤምኤፍን ሲያገኝ ደግሞ እኔ ዶላር ከሰጡት ሀገሪቷን ለመሸጥ ዝግጁ የሆነ እዛው አዲስ አበባም ላይም ተቀምጦ እኮ ይሄው ልማት ያለማው ነው እያለ ንጹሃን ዜጎችን የሚያፈናቅል ደግሞ በሌላ በኩል ደግሞ ይሄው ተማሪዎችን ምግብ እያበላን ነው ወይም ደግሞ ለአንድ አርቲስት ይሄው ኮንዶሚኒየም ሰጥተናል ብሎ የሚደሰኩር ተራ ሰውዬ ነው። ኦላም ያወጣው መግለጫ ይሄንን የተመለከተ ይመስለኛል። ምናልባትም እንደው ካወጡት መግለጫዎች ሁሉ ይሄ ትልቅ ሚዛን የሚደፋ የአብይን ማንነትም የሚያሳይ ነው እና እንኳንም ወደ መድረኩ አመጣው። ግን አብይ ይሄ ነው። ዜጎችን ማወቅ ያለባቸው በሱ ዙሪያ የሚያጠነጥኑና አብይ ንጉሴ ነው ነብዬ ነው ብለው የሚሉ ሰዎች ያ ስርዓት በመኖሩ ብቻ የሚኖሩ በራሳቸው የማይተማመኑ ሰርተው የማይበሉ ሰውየውን በማሞገስ ብቻ ቀለብ የሚቆረጥላቸው ዜጎች ናቸው። ቅድም እንደጠቀስነው አይነት ዳንኤል አይነት ሰዎች በእነዚህ አይነት ሰዎች ነው አሁን እየተሰራ ያለው ፕሮፓጋንዳ። ውሃ የማያነሳ ፕሮፓጋንዳ እንደው ጠለቅ ያለ እንኳን የቋንቋ ጥልቀት ያለው ወይም ብስለት እንኳን ያለው እኮ አይደለም የሚያወሩት። የዳንኤል ተረት እንግዲህ ታውቀዋለህ። ኢቭን ጃዊሳ ምናምን ማለት ኢቭን ከዲፕሎማሲ እንኳን ወይም ሀገሪቷ እኮ ስንት ምሁራን እኮ ያለፉባቸው ናቸው። ብንጠላቸውም የነበሩ መሪዎችን ወይም ደግሞ በተለያየ ስልጣን የነበሩ ሰዎችን በዘመናት ከኃይለ ሥላሴም ጀምሮ ይሁን ግን እንደው ከቋንቋ አጠቃቀም እንኳን ነው ከዲፕሎማሲያዊ ግንኙነት አኳያ እንኳን ብስለታቸውን እኮ ትመለከታለህ። ይሄኛው እኮ ሚዲያ ላይ እንኳን የማይቀርብ ቋንቋ ነው የሚያወራው ይሄ ሰውዬ። ማለት ለመስማት እንኳን የሚሰቀጥጥ
ወይ እንደው ኦኬ መሪ ነው ያገር መሪ ነው አምባገነን ቢሆን እንኳን ብለህ እንደው 3 ደቂቃ እንኳን ሰጥተው የምትሰማው አይነት ሰው አይደለም። ኦላም ይሄንን ነው በግጡ የተመለከተው። ዜጎች እሱ በሚላቸው ማደናገሪያዎች ወይም ደግሞ አንድን ብሔር ከሌላ ብሔር ለማጋጨት የሚሄድባቸው መንገዶች አትከተሉ ነው አጠቃላይ ኦላ እያለ ያለው። ዜጎችም ይሄንን ነው መገንዘብ መቻል ያለባቸው። አሁንም ነገ ቡራዩ ላይ ሄዶ እኮ ሊያወራ ይችላል እኮ ተመሳሳይ ነገር ነው። ይሄ መንግስት እኮ የእናንተ መንግስት ነው፣ ይሄ መንግስት እኮ ለኦሮሞ የመጣ መንግስት ነው ብሎ እኮ ነው የሚሰብከው። አዲስ አበባ ላይ ደግሞ እዛው 4 ኪሎ ደግሞ ቁጭ ብሎ ይሄ መንግስት የኢትዮጵያዊ ነው ይላል። ዜጎችም ይሄንን ነው የት መስመር ላይ ነው ምን እያወራ ያለው፣ የት መድረክ ላይ ምን እየተናገረ ነው ያለው። አብይ ከሐሰት ውጪ ሊነግርህ የሚችል ነገር የለም። ከኢሰብአዊ ድርጊት ውጪ ኢትዮጵያ ውስጥ ሊፈጥር የሚችል ነገር የለም። ከጦርነት ውጪ የሚፈጥርልህ ነገር የለም። መሳይ ዘሪሁን በትክክል ያስቀመጥከው ጉዳይ ነው። በቀላሉ የሚታይም አይደለም። የኦሮሞ ነጻነት ሰራዊት እውነት ኃላፊነት በሚሰማው መልኩ ነው ይሄ ጉዳይ በጣም አደገኛ ነው። በዚህ በሰሞኑ የኤርዶጋን ወደ የቱርኩ ፕሬዝዳንት ማለት ነው ወደ ኢትዮጵያ በመምጣት አብይ አህመድን ራቁት ያስቀሩበት። አሁን የአብይ አህመድ ሚዲያዎች ሌላ ነገር ያነሳሉ። ያው የሚወዱት ብልጭልጭ ነገር ስለሆነ አምፖል፣ መኪና እንደዚህ አይነት ነገሮችን ስለሚወድ እሱን መኪና ሰጠው ሌላ ነገር የኢንቨስትመንት ጉዳይ ላይ እንዲተዋዩ ይሄ ሽፋን ነው። ሰውየው የመጣበት ሌላ ጉዳይ እንደሆነ በደንብ ዓለም አቀፉ ማህበረሰብ ጉዳይ በቅርበት የሚከታተሉ ዲፕሎማቶችም በሚገባ ገልጸውታል። የኤርዶጋን አመጣጥ ከምን ጋር የተያዘ እንደሆነ። ለማንኛውም የአብይ አህመድ የወለጋ ጉዞ ይሄ የመጣውን የዲፕሎማሲ ስብራት በተለይም ደግሞ ኤርዶጋን ከሶማሌላንድ ከኤርትራና ከሱዳን አንጻር ቀጥ ያለ እውነት ለመናገር አብይ አህመድ የማይመቸውና የሚጎረብጠውን አቋም ይዘው በመምጣታቸው ያ የፈጠረው ስሜት አለ። ያንን ለመቀልበስ ነው በማግስቱ እንዲያነ ጉብኝቶች እያዘጋጀ ወደ ወለጋ ሄደው ይህንን ሽንፈት ይህንን ዲፕሎማሲያዊ ስብራትም ለመደባበስና ለመሸፈን የተደረገ ሙከራ ነው ሲል ነው የኦሮሞ ነጻነት ሰራዊት የገለጸው። ለማንኛውም ሌላ ርዕሰ ጉዳይ ስላለን ወደዛ በቀጥታ እናልፋለን። ዘሪሁን የሀገራዊ ምክክር ኮሚሽኑ እድሜ ተጨምሮለታል። ለሶስተኛ ለሁለተኛ ጊዜ ምናልባት አላቅም እድሜ ሲጨመርለት የተቋቋመለት ጊዜ ገደብ ነበረ። ያው ስራ እየሰራ አይደለም፣ ስራ ሊሰራም የተቋቋመ አይደለም። የከሸፈ ካፈጣጠሩ ጀምሮ የጨነገፈ ኮሚሽን እንደሆነ ይታወቃል። አሁንም ለ8 ወር እድሜ ተጨምሮለታል። እድሜ በተጨመረለት የፓርላማ አስቸኳይና ድንገተኛ ስብሰባ ላይ ትንሽ ክርክር ነበረ። ያው ፓርላማውን እንደምታውቀው ብዙም ክርክር የሚደረግበት ፓርላማ አይደለም። እነ ዶክተር ደሳለኝ እነ ዶክተር አበባው ሲኖሩና እነሱ ጥያቄ ሲያቀርቡ ነው ትንሽ ጋል ያለ ነገር የሚታየው። በዚሁም የምክር ቤት ስብሰባ ላይ ዶክተር ደሳለኝ የምክክር ኮሚሽኑ ጉዳይን በተመለከተ ጠንከር ያለ ጥያቄ ነው ያነሱት ዶክተር ደሳለኝ። እሱን እንስማ እስቲ። ይሄ ምክክር ኮሚሽኑን በተመለከተ አጀንዳ አድርገን እንደው ጊዜ ሰተን ከተወያየን የሚበቃን አይመስለኝም። ለማንኛውም የዛሬውን የለተረቡን የፓርላማ ውሎን በተመለከተ ከምክክር ኮሚሽኑ ጋር ሞቅ ያለ ክርክር ተደርጓል። በተለይ ዶክተር ደሳለኝ ያነሱትን ሀሳብ በተመለከተ የተወሰነ ነገር የምንል ይመስለኛል። የእሳቸውን ላስቀድምና ወይዘሮ ሂሩት ገብረስላሴ የኮሚሽኑ ምክትል ሰብሳቢ ናቸው፣ ወይም ደግሞ ምክትል ኮሚሽነር የሰጡት ምላሽ አለ። እሱንም እናስከትላለን። በቅድሚያ ግን ዶክተር ደሳለኝን እንስማ። ከኢትዮጵያን ኢንሳይደር ላይ ያገኘነው መሆኑን ለመግለጽ እንወዳለን። በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው። እነዚህ ደግሞ ተራ ዜጎች አይደሉም። ማህበረሰቡ ጉልሃን ብሎ የሚለያቸው፣ ማህበረሰቡ ልሂቃን ብሎ የሚያስቀምጣቸው የሀሳብ መሪዎች ናቸው። የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶች ናቸው። የህዝብ ተወካዮችም አሉበት፣ የተመረጡ የህዝብ እንደራሴዎች። እነዚህ እንዲፈቱ በእናንተ በኩል ጥያቄ አቅርባችሁ አስፈጻሚው አካል ምንም ያደረገው ነገር የለም። ይህንን ግን አሰርቲቭ ሆናችሁ በእናንተ በኩል ለሚዲያዎችም ለኢትዮጵያ ህዝብም ስታሳውቁ ላይ መንግስትን ይህን እንዲያደርግ ጠይቀን ለምክክር ሂደቱ እንዲያግዘን ይህን ጥያቄ አቅርበን በመንግስት በኩል ትብብር አላገኘንም ብላችሁ ስትገልጹ አልሰማም። ከገለጻችሁትም በለሆሳስ ነው የምትገልጹት። እና አሁንም ቢሆን
እኔ ከመጀመሪያው ይህን ሂደት ከመደገፍ ተነስቼ አሁን ኢንዲፈረንት የሆንኩበት ሂደት ነው። አሁን ባይዘወይ ሌሎች ህዝቦች ልሂቃን ታሳሪዎች የላቸውም። ክቡር ኮሚሽነር ለመረጃዎት ያክል ከትግራይ የፖለቲካ ልሂቃን የታሰሩ አላውቅም። እኔ ከኦሮሞ ብዙ የታሰሩ ሰዎች ነበሩ፣ ተፈተዋል። በሰፊው ታስሮ ያለ ልሂቃኖቹ ከአማራ ህዝብ ያሉ ተወካዮች ናቸው። ስለዚህ ነገ ልሂቃኖች ታስረውብኛል አልተወከልኩም ቢል ህዝብ በቂ ምክንያት አለው ብዬ መከራከር ይችላል። ዘሪሁን እንግዲህ ዶክተር ደሳለኝ ጫኔ የህዝብ ተወካዮች ምክር ቤት አባል የኮሚሽኑ የ8 ወራት እድሜ መራዘም አስመልክቶ በተጠራው አስቸኳይና ድንገተኛ የፓርላማ ውሎ ላይ የጠየቁት ጥያቄ ነው። ግልጽ ነው ጥያቄው። ለዚህ ጥያቄ እንግዲህ የኮሚሽኑ ምክትል ኮሚሽነር ወይዘሮ ሂሩት ገብረስላሴ የሰጡትን ምላሽ ደግሞ እንስማ። አማሮች ታስረዋል። በአብዛኛው የታሰሩት አማሮች ናቸው። እነሱ እንዲፈቱ ምን ጥረት አድርጋቸዋል ብሎ ለተነሳው ጉዳይ ሌላ ቦታ ደግሞ ምን ገጥሞኛል፣ እንዴት ነው ትልልቆቹ የኦሮሞ ፓርቲዎች ከእናንተ ጋር አይሳተፉም ተነስቶብኛል። የእኛ ጥረት በዚህ በዘር ሳይሆን በአጠቃላይ የሰው ልጆች መብት ተከብሮ ያለ አግባብ መታሰር ከሌለባቸው መታሰር እንደሌለባቸው ግፊት እናደርጋለን። አማሮችም ሆኑ ሌላም ዘሮች ግን ገፋ አድርገው መንግስት ምንም እርምጃ ካልወሰደላችሁ ይሄንን ለምንድን ያላገለጣችሁት ለተባለው ጥያቄ እኛ አክቲቪስቶች አይደለንም። ዘሪሁን እዚሁ በዚህች እንግዲህ ምናልባት 53 ሰከንድ ነው ትንሽ ረዘም አድርገው የተናገሩት አለ። ግን በዚህች 53 ሰከንድ ውስጥ ራሱ እርስ በርስ የሚጋጩ ነገሮችን ነው የሚናገሩት ወይዘሮዋ። እኚህ ሴት ያው ባለፉት የኮሚሽኑ የስልጣን ወይም ደግሞ የእንቅስቃሴ ዘመናት ምን አይነት ሰዎች እንደሆኑ በግልጽ የተጋለጠ የሚታወቅ ነው። ዛሬ እንደ አዲስ ልናነሳው አይደለም። አክቲቪስት አይደለንም አሉ። ነገር ግን የመንግስት አንድ ቀኝ እጅ የመንግስት አንድ አስፈጻሚ መስሪያ ቤት ሆነው ሲሰሩ እንደነበረ ግን በብዙ ማስረጃዎች ማጋለጥ የሚቻል ነው። ከተቋቋሙለት ዓላማ ውጪ ወጥተው ራሳቸው ፕሮፌሰር መስፍን አራያ ጫካ ያሉትን ልክ እንደ ምንድነው ሸምጋይ እንግዲህ ኃላፊነታችን የተገደበ ነው እኛ አክቲቪስት አይደለንም ካሉ ታዲያ ሸምጋይነት ሚና ማን አጸደቀላቸውና ነው ያኔ ጫካ ያሉትን ፋኖችን ለመከፋፈል? በነገራችን ላይ የመንግስትን አጀንዳ ወስደው ነው ሲከፋፍሉ የነበሩት። የከፋፈሏቸውና ሲከታተሉ የነበሩትን ሰዎች ነው አሁን ብልጽግና ጠርቶ አሁን ፋኖን አመራሮቹን አብዛኞቹ ከዱ ወደ መንግስት ተመለሱ የሚለው ፕሮፓጋንዳ መነሻ ጥንስሱ ከዚሁ ከኮሚሽኑ እንቅስቃሴ ጋር የተያዘ ነው። እና ማለያ እየቀያየሩ ሲፈልጉ የመንግስት አንድ እጅ ይሆናሉ፣ ሲፈልጉ የመንግስት አስፈጻሚ መስሪያ ቤት ይሆናሉ፣ ሲፈልጉ አማካሪ ኮሚሽን ምክክር ኮሚሽን ሳይሆን የአብይ አህመድ አማካሪ ኮሚሽን ሆነው ይሰራሉ። ዛሬ ትክክለኛ የህዝብ ጥያቄ ሲመጣ ደግሞ አይ እኛ አክቲቪስት አይደለንም አሉ ወይዘሮዋ። ዘሪሁን ስለ ምክክር ኮሚሽኑ ከጀመርን የሚያልቅ አይደለም። ግን እስቲ ይህን መድረክ እንዴት አየኸው? በጣም አሳዛኝ ነው። እንግዲህ በኢትዮጵያ ህዝብ ገንዘብ የተቋቋመ ኮሚሽን የሚተዳደር ኮሚሽን የሚደረጉ የሰብአዊ ጥሰቶች አይመለከተኝም፣ እንዲህ አይነት ስራዎች የአክቲቪስት ነው የሚል ሬል እብሪትና ድንቁርና ተጣምረው የተገኙበት ዲስኩር ነው። እፍረት ብቻ አይደለም የሌለው እንዲህ አይነት ንግግር እውቀት አጠርም ነው። የተጠየቁት ጥያቄ ግልጽ ነው። የሰብአዊ መብት ጥሰቶች በተለይ በአማራ ክልል የሚደረጉ በአማራ ልሂቃን ላይ የሚደረጉ የከፋ ነው የሚል ነው። ለዚህ እኮ ብዙ አማራጮች ነበሩ ይሄንን ለመመለስ። አሳዛኙ ነገር ሴትዮዋ በድንቁርና የተሞሉ እፍረትም የሌላቸው ባለመሆኑ የአብይን እንኳ ቀጣፊነት ለመሸፈን አልቻሉም።
ወይም ደግሞ ለመንግስት ዋነኛ የቀኝ እጅ ሆነው መስራታቸውን ለመካድ እንኳ እውቀቱ የላቸው ወይም ብልሃቱም የላቸው። ይሄንን ያሳዩት እንግዲህ ኢትዮጵያ ውስጥ እንግዲህ የሚያሳዝን አንዱ ትልቁ ነገር ይሄ ነው። የኢትዮጵያ ሕዝብ በሚከፍለው ግብር ኑሯቸውን ያደላደሉ ሰዎች የኢትዮጵያን ሕዝብ መልሰው ሲያበሻቅጡ ኢሰብአዊ ድርጊቶች መፈጸማቸውን ሲክዱ ለሚደረጉ ወንጀሎች ጀርባቸውን ሲሰጡ ከዚህም አልፈው ይሄ የኛ ስራ አይደለም፣ የሰዎች መገደል፣ መታሰር፣ የሴቶች መደፈር የኔ አይደለም የሚል አደባባይም ወጥቶ በድፍረት የሚናገር ኢትዮጵያዊ በኖሩ በጣም የሚያሳፍርም የሚያሳፍር እንደው ዘሪሁን ወደዛ እንደው እውነት አይደለም ወይ ዶክተር ደሳለኝ ጫኔ ያነሱት ነገር አሁን በአሁኑ ሰዓት አብይ አህመድ የሚያሳድደው ያኔ በህወሓት ኢህአዴግ ጊዜ እስር ቤቶች በሙሉ ኦሮምኛ ቋንቋ ይናገራሉ በሚል አቶ ስዬ አብርሃ የጻፉት አንድ ነገር ታሪካዊ ንግግር ተብሎ ሲጠቀስ ነበር። አሁንስ እውነት አዎ ኦሮሞች እየታሰሩ ነው፣ ምንም ጥርጥር የለውም። ይህን ስርዓት የሚቃወም በሙሉ ይታሰራል። ነገር ግን አብይ አህመድ በተለየ ፕሮጀክት ወደ ኋላ ላይ የምናነሳዋለን አዲስ አበባ ላይ ያሰራቸው ወጣቶች እስካሁን ደብዛቸው የጠፉ የት እንዳሉ የማይታወቁ መሞታቸው መኖራቸው እንኳን ለቤተሰቦቻቸው ሳይገለጽ ቤተሰብ ይኸው 365 ቀን በጭንቀት እናት እያለቀሰች አባት እያነባ ያለበት ሁኔታ አለ። ይህን አገዛዝ ለማውገዝ በቂ ምክንያት አለን ኢትዮጵያውያን። ለማንኛውም እውነት አይደለም ወይ ዶክተር ደሳለኝ ጫኔ ያነሱት? እሳቸው በዘር አይደለም እንዴ? አብይ አህመድ ታዲያ በስልጣን ላይ የመጣው በእውቀቱ እውነት ብቃት ኖሮ ታሸንፎ በምርጫ ተወዳድሮ እቹ የኮታ የብሔር ፖለቲካ ካፈር ላይ አንስታው ቤተ መንግስት የጣለችው ታዲያ በእውቀቱ አይደለም፣ የዘር ፖለቲካ ነው። የዘር ፖለቲካን መሰላል አድርጎ ወጥቶ በዋናነት ጠላት አድርጎ እንደ ደመኛ እንደ ወገብ ቅማል ይታገሉኛል ብሎ ያሰባቸውን አማሮችን እያሳደደ ማሰሩና መግደሉ ይሄ የኢትዮጵያ እውነት አይደለም ወይ? እሳቸው ይህን መሸሽ ይችላሉ? ይሄን ነው እያልኩ ያለው። ራሱ የሚያገለግሉት ስርዓት እኮ በብሔር ጥላ ስር ራሱን ከልሎ የሚገኝ ቦዘኔ ግሩፕ ነው። እሱን ቀደም ብዬ ገልጬልሃለሁ። የጠየቁትን ዶክተር ደሳለኝ ጫኔም የጠየቁት ጥያቄ ምንም የሚወጣለት አይደለም። ምክንያቱም ባለፉት ጥቂት ዓመታት ላይ እንደተመለከትነው በተለይ አማራ ነክ የሆኑ ነገሮችን ጠል የሆነ ስርዓት ነው። ቋንቋ ይሁን እምነቱ ይሁን ትውፊቱ ይሁን ባህሉ ይሁን ማይደመጥበት እንዳይሰማ ጥረት የሚደረግበት ስርዓት ነው። ለዚህም ደግሞ ወሳኝ ኃይሎች ይሆናሉ ተብሎ የሚታሰቡትን ልሂቃን ማሰር፣ መግደል፣ እንደዚሁም ደግሞ ከሀገር ማሳደድ ትልቁ ስትራቴጂው ነው። አብይ ማህበረሰቡን ማድቀቅ የሚለው ታርጌቱ በእነዚህ ንጹሐን ዜጎች ላይ ወይም በህፃናት ላይ ህፃናትን መድፈር ወይም ሴቶችን መድፈር ወይም አቅመ ደካሞችን መግደል ላይ ብቻ ያተኮረ ብቻም ሳይሆን ልሂቃኑም ዝምታን እንዲመርጥ ወይም ደግሞ ከሀገር እንዲወጣ ከከፋም ደግሞ እስር ቤት እንዲማቀቅ ማድረግ ነው። ይሄ ምንም እንትን የሚል አይደለም፣ ጥያቄ ውስጥ የሚገባ አይደለም። ነገር ግን ይሄ ትኩረት የሆነው አጠቃላይ ማህበረሰቡ እነዚህ ናቸው መሪዎች ወደሚለው ነው። ብዙ ጊዜ ሚዲያው ላይ እነዚህ ሰዎች ናቸው የሚወጡት። ይኸው ወይዘሮ ሂሩትን መሰል ሰዎች ናቸው መድረኩን የተቆጣጠሩት። መጥፎ ነገር አላይም፣ መጥፎ ነገር አልሰማም፣ መጥፎ ነገር አላወራም፣ የአብይ አስተዳደር ግን ቅዱስ ነው የሚሉ አይነት ሰዎች ማለት ነው። እነዚህንም ነው ስርዓቱ መጋፈጥ አለብን ስንል እነዚህን ጭምር ከመጠየፍ እነዚህ የሚሉትን ሰዎች ሁሉ ከማጋለጥ መጀመር አለብን ብዬ የማስበው። ቢካዝ ኢትዮጵያ ብዙ ኃይሎች ብዙ እውቀት ያላት ዜጎች ያሉባት የሚችሉ ሰዎች ግን መድረክ ያላገኙባት ሀገር ነች። እንደ ወይዘሮ ሂሩት አይነት ሰዎች ደግሞ ለሆዳቸው ያደሩ ለአብይ መገረድን የመረጡ ሰዎች ደግሞ ከባህላችንም ካደግንበትም የሰብአዊነት ልክም በጣም ያፈነገጡ
ለሚዲያ የማይቀርቡ አሁን ያደረጉት ንግግር ራሱ ለሚዲያም የሚመጥንም ነገር አይደለም። ምናልባት ፓርላማው ላይ ይከበር ይችላል፣ ግን ደግሞ የኢትዮጵያ ሕዝብ ደግሞ ጥቂትም ቢሆን ክብር ይገባዋል። ያንን እንኳን የሚመጥን አይደለም የሚናገሩት ንግግር። በአጠቃላይ እሱ ዶክተሩ ያነሳው ጥያቄ ተገቢው ጥያቄ ነው። ኢትዮጵያ ውስጥ የሆነውን ነገር ነው የገለጸው። ነገር ግን ደግሞ የሴትዮዋ ምላሽ የበለጠ ኢትዮጵያ ያለችበትን ሁኔታ የሚያሳይ ነው ለማለት ነው። መሳይ ወደ እሳቸው ትኩረት የነበረው እንግዲህ ያው ምክክር ኮሚሽኑን ቀደም ሲል እንዳልኩት አጀንዳ አድርጎ ማንሳቱ በራሱ ጊዜን ማባከን ነው። ይሄ የተጨናገፈ ካፈጣጠሩ ጀምሮ በስህተት የተሞላ ተቋም ነው። ብዙ ጊዜ ስለዚህ ተቋም ስናነሳ ምንድነው የምክክር ኮሚሽን ሳይሆን አማካሪ ኮሚሽን ነው ሲፈጠር። አዋጁ ላይ ራሱ የተጠቀሰው ለአብይ አህመድ ሐሳቦችን አምጥቶ ጠረጴዛው ላይ ማስቀመጥ ነው። አብይ አህመድ የፈለገውን መርጦ እንደፈለገው ሊያደርግ ተዘጋጅቷል። ያም ሂደት እውነት ለመናገር ሳይዛነፍ ቀጥሏል። አሁንም እድሜያቸው የተጨመረው አብይ አህመድ ምናልባት በዚህ ምርጫው የሚካሄድም ከሆነ እንግዲህ ምርጫው ይካሄድ አይካሄድ ገና ሁሉም አልለየለትም። አብይ አህመድ ይካሄዳል ብሎ ላይታች እያለ ነው። ለማንኛውም ለዚህ አዲስ የመንግስት መዋቅር ለማምጣት አብይ አህመድ ፕሬዝዳንት ሆኖ በአዲስ የፕሬዝዳንት ስም ወደ ኢትዮጵያ ፖለቲካ ውስጥ ወደ ኢትዮጵያ ማለት መንበረ ስልጣኑን ከጠቅላይ ሚኒስትርነት ወደ ፕሬዝዳንትነት ቀይሮ ለሚቀጥሉት በርካታ ዓመታት በስልጣን ላይ ለመቆየት እሱ ያው በጊዜ ሂደት እንደምኞቱ ከሆነ እናየዋለን። ሂደቱን አይተን ወደፊት የምንገልጸው ይሆናል። ለማንኛውም የዚህ ኮሚሽን ዋና መፈጠር አብይ አህመድን የስልጣን ወንበሩን ኮርቻውን ማደላደል ነው። ያንን ተልኮን የተሰጠው ያንን ተልኮ እንዳጠናቀቀ ፌዝ አውት ወይም ደግሞ እድሜው የሚያበቃ ተቋም እንደሆነ ይታወቃል። ማንንም ማታለል ማንንም ማወናበድ አይችሉም። እነዚህ በእድሜ የጠገቡ እንደነ ፕሮፌሰር መስፍን አራያ ሀገራቸውን ለእንደዚህ አይነት ውድቀት ለአንድ አምባገነን ስርዓት አገልጋይ ሆነው ታሪካቸውን ማበላሸታቸው እንግዲህ እነሱ ካልጨነቃቸው እናዝናለን። ግን ኢትዮጵያ ላይ ከፍተኛ አደጋ በማምጣት በሕግም ሆነ በታሪክ የሚጠየቁ መሆናቸውን ግን ሁል ጊዜ እየተናገርን ነው። ዛሬም የምንገልጸው ጉዳይ ይሆናል። ስለ ምርጫ አንስተናል። ዘሪሁን እንግዲህ ምርጫን በተመለከተ አሁን ግንቦት 24 ነው መሰለኝ የጊዜ ሰሌዳ ተይዟል። እንደምንሰማው ከሆነ ተቃዋሚ የሚባሉት ያው ተቃዋሚ የሚባል በአሁኑ ሰዓት በኢትዮጵያ መሬት ላይ እውነተኛ ተቃዋሚዎች መንቀሳቀስ እንዳይችሉ እውነተኛ ፉክክር እንዳያደርጉ እግር እጃቸው የታሰረበት ሁኔታ ነው ያለው። አሁን እንደምንሰማው መረጃ ከሆነ እውነተኛ ተቃዋሚ የሚባሉት የህዝብን ድምፅ እናሰማለን ብለው ትንሽ የሚፍጨረጨሩ ፓርቲዎች ማስጠንቀቂያ ተሰጥቷቸዋል። ምርጫውን ካልተሳተፋችሁ እናስራችኋለን ተብለዋል። ይህን በቅርበት ያገኘነው መረጃ ነው። በቅድሚያ ያስፈራሯቸው ምርጫውን ማትሳተፉ ከሆነና ሄዳችሁ የምታቋርጡ ከሆነ የሰጠናችሁን ለምርጫ ያው ከምርጫ ቦርድ የሚሰጥ ገንዘብ አለ እሱን እንነጥቃችኋለን ብለው አስፈራሯቸው። ግድ የለም ገንዘቡንም ውሰዱት እኛ ገንዘቡ ምንም አይጠቅመንም ብለው ደግሞ አቋማቸውን ጠንከር አድርገው ሲመጡ እንግዲያውስ ማትሳተፉ ከሆነ እናስራቸዋለን ነው። ማሰር ምናልባት ትንሹ ቅጣት ነው፣ ሊገሏቸውም ሁሉ ይችላሉ። ስለዚህ አንዳንድ ፓርቲዎች የሚሳተፉት እናስራቸዋለን እንገላቸዋለን የሚል ማስጠንቀቂያ ከአብይ አህመድ አገዛዝ ስለመጣባቸው ነው። ለማንኛውም ምርጫውን እንዴት እያየ ሆነው ኢትዮጵያ ውስጥ ምርጫ መካሄድ የሚችልበት አውድ አለ? ምርጫም የሚባል ቃሉም እንደው የምጠቅስበትም ሀገር አይደለም ያለው። አብይ በስመ ምርጫ ስልጣኑን ማራዘም ነው የሚፈልገው። ወይም ደግሞ ይሄ ብልጽግና የሚሉት ወይም ደግሞ ከነሱ ስር ኩስኩስ የሚሉት የሚመሰመሱ ጥቅም ፈላጊዎችን አንድ ላይ አድርጎ ወደ ሌላው የስልጣን ሽግግር ማድረግ ነው። ሰው ለኔ ምርጫው ቀልድ ነው። ምርጫ የምትለው ምንም አይነት ማን ነው ምርጫስ ውስጥ የሚገባው? የረባ ተቃዋሚ የለም። አብዛኛው ልሂቅ ከሀገር የወጣ ነው ወይም ደግሞ እስር ቤት የሚማቀቅ ነው። ክልሎች በጦርነት የሚታመሱ ናቸው፣ ትግራይን ጨምሮ አማራ፣ እንዲሁም ኦሮሚያ ክልል ትልልቆቹ የምትላቸው ክልሎች ምንም አይነት የመንግስት እንቅስቃሴ የማይደረግባቸው የመንግስት መዋቅር የፈረሰባቸው አካባቢዎች ነው። ማንን ይዞ ነው? አብይ ደስተኛ ነው። ለአብይ ይሄ የምርጫ ግርግሩ እልል በቅምጤ አይነት ነገር ነው። አብይ ትግራይ ብትወድም አማራ ክልል ቢወድም ወይም ኦሮሚያ ክልል ቢወድም
ለሱ ስልጣን መጠበቂያ መሳሪያ ሆኖ እስካገለገለ ድረስ የሚደነግጥም አይደለም። ለኔ ራሱ የምርጫ ወሬም ራሱ ሚዲያ ላይ መምጣትም ያለበት አይመስለኝም። እውነቱን ከጠየቀኝ ማንን የሚመርጠው በየትኛው የመንግስት መዋቅር ተጠቅሞ ነው? አስመራጩስ አካል የትኛው ገለልተኝነቱ ነው? ለምርጫስ ማን ነው መጀመሪያውን የሚቀርበው? በጣም ቀልደኛ መሆናቸውን የምታውቀው ከዚህ በፊት የብልጽግና አባል ሆኖ ነገር ግን ደግሞ በግል ይወዳደራለሁ ብሎ ዲያቆን ዳንኤል ሲደሰኩር ነበር። አሁን ተመሳሳይ ደግሞ የቱሪዝም ኮሚሽን የነበሩት ይመስለኛል አሁን ደግሞ ሌላ ስልጣን ያላቸው ሴትዮ እንደው የቦሌ ነዋሪዎች ባካችሁ በግሌ ልወዳደር ነውና ምረጡኝ የሚሉ ቀልደኞች የበዙበት ነው። እንዲህ አይነት ቀልድ ውስጥ ራሱ ምርጫ የሚባል ነገር ወሬ አለ ወይ? እኔ አንድ ለወሬ እንኳን የሚሆን ነገር እኮ የምታመጣው ወይም ደግሞ ለዲስከሽን የሚቀርበው ለውይይት የሚቀርበው እኮ ውሃ የሚያነሳ ሲሆን ነው፣ ያቁም ነገር ሲኖረው ነው። ምርጫ ብለው እኮ እነሱ እየደሰኮት ያለው እንዴት አጭበርብረን ስልጣንን እናስቀጥል ነው። ስልጣኑን ማይዘውታል። ስልጣኑን እንዴት እናስቀጥል የሚል ዲስኩር እንጂ በእውነት ተወዳዳሪዎች ምርጫ ለማካሄድ አንደኛ እውነተኛ የሚባሉ ተቃዋሚዎች መኖር አለባቸው። የመንግስት መዋቅር ጠንካራና ያንን ነገር ለማስፈጸም አቅም ያለው መሆን አለበት። በአንጻራዊ በክልሎችም ይሁን በከተሞች ውስጥ ሰላም መኖር መቻል አለበት። ይህንን የሚያስፈጽሙ ሰዎች ደግሞ ገለልተኛ መሆን መቻል አለባቸው። እነዚህን እኮ ዘርዝረህ ልኬት ብታወጣ ሁሉም ዜሮ ነው። እኛ እውነተኛ ተቃዋሚ የምትለው አካል የለም። አንዴ የትይዩ ወይም ደግሞ የብልጽግና አጋር ብለው ራሳቸውን የሾሙ ግለሰቦች ያሉበት ስብስብ ነው። ኢቨን ተቃዋሚ እንኳን ብለው ራሳቸውን የሚጠሩት ገለልተኛ የሆነ የምርጫ አካል የለም። የአብይን ጉዳይ ለማስፈጸም ወይም ዓላማ ለማስፈጸም የሚተጉ ግለሰቦች ያሉበት ነው። ሰላም የምትለውን ነገር የለም። ክልሎች አሁንም በጦርነት የሚታመሱና ዜጎች ለአንድ ቀን እንኳ የሰላምን ትንፋሽ ያገኙበት አይደለም። ሌላው የመንግስት መዋቅር ነው። ቀደም ሲል እንደጠቀስነው በአማራ ክልል፣ በትግራይ ክልል እንዲሁም በኦሮሚያ ክልል አብዛኛው የመንግስት የደህንነት ይሁን ወይም አጠቃላይ የተቋማት መዋቅር የላላበት እንደዚሁም ደግሞ ሙሉ ለሙሉ የፈረሰበትና ከጥቅም ውጭ የሆነበት ነው። እነዚህ አይነት ኮንዲሽኖች ወይም እነዚህ ቅድመ ሁኔታዎች ባሌሉበት ወቅት ምርጫ የሚለው ቃል እንደው ለሚዲያስ ምን ይጠቅማል ነው መሳይድ የሚለው። ለውይይትስ ምን ብለን ነው ምርጫ ብለን የምናወራው? አብይ ስላለ ብቻ አብይ ሊል ይችላል። ምንም እኮ አብይ እኮ ኢትዮጵያ አድጋለች ይላል እኮ የአዲስ አበባን ፎቶ እያሳየ። አብይ እኮ ሰላም ነው ይላል አዲስ አበባን ወይም 4 ኪሎን ብቻ እያሳየ። ነገር ግን እውነታው ያ ነው። ስለ ሰላም አይደለም የምናወራው። እኛ የምናውቀው እውነታ ትግራይ ውስጥ የሚካሄደውን ወይም አማራ ክልል የሚካሄደውን ኦሮሚያ ክልል። ስለዚህ እነሱ ምርጫ ስላሉ እኛ ምርጫ ማውራት አለብን ብዬ አላስብም። ስለ ምርጫ ማውራት አይደለም በነገራችን ላይ ዘሪሁን አጀንዳው እውነት ለመናገር ምርጫ አጀንዳ ሆኖ እንዲመጣ አይደለም። ነገር ግን ወደድንም ጠላንም የኢትዮጵያን ሕዝብ በዚህ መርሃ ግብር ለሚቀጥሉ 3 እና 4 ወራት ጠምዶ ለማቆየት በዚህ ጉዳይ ላይ ህዝቡን ፋታ ለመንሳት አገዛዙ ሰፊ ስራዎችን እየሰራ ነው ያለው። ስለዚህ ህዝቡ መዘጋጀት አለበት። የሚዘጋጀው ድምጽ ለመስጠት አይደለም። የሚዘጋጀው ይሄንን ምርጫ ባለመምረጥ፣ ለምርጫው ባለመመዝገብ፣ ለአብይ አህመድ ቲያትር ተባባሪ ባለመሆን የራሱን ሚና እንዲጫወት። እንግዲህ ሁሉ ነገር ተዘጋግቷል። አብይ አህመድ ሁሉን ነገር ጥርቅም አድርጎ ዘግቷል። ያንን የዘጋውን ምን ከፍትበት ሌላ መንገድ አለ ያሉ ታጣቂዎች ትግላቸውን እያከናወኑ ነው። ህዝቡ አሁን የቀረው ይሄ ምርጫ ነው። ይሄ ምርጫ የትግል መድረክ አድርጎ አልሳተፍም ብሎ ለአብይ አህመድ ለእያንዳንዷን እንቅስቃሴ በእርግጥ ሌላ ነገር ማምጣቱ አይቀርም። ያው ቆጣሪውም እሱ ስለሆነ መዝጋቢውም ታዛቢውም እሱ ስለሆነ ቲያትር መስራቱ አይቀርም። ነገር ግን ይሄንን ምርጫ እንዳልሆነ ህዝቡ ባለ አቅም በተለያየ መልኩ ይሄን ምርጫ አጋጣሚ ተጠቅሞ ግን ህዝባዊ እምቢተኝነት ምርጫውን ባለመሳተፍ እውቅና በመንፈግ በግልጽ ይሄንን ምርጫ ሽባ ማድረግና የአብይ አህመድን ቲያትር ማክሸፍ ይችላል። ከዛ አንፃር እንጂ የምናነሳው ኢትዮጵያ ውስጥ ምርጫ ለማድረግ እንዴ ምን አሁን እንደምንሰማው ከሆነ
ፋኖ መግለጫ እንደሚያወጣ እየጠበቅን ነው። አማራ ክልል ዝር ምትል ካለ ምርጫ ብለ የምትመጣ ካለ ፓርቲ ኃላፊነቱን አልወስድም ሊል ነው። የኦሮሞ ነጻነት ሰራዊትም ተመሳሳይ አቋም እንዳለው ነው የሰማነው። አንድ ፓርቲ አንድ እጩ ተወዳዳሪ በኦሮሚያ ክልል ምርጫ ብለ ብትመጣ ውርድ ከራሴ ነው እያለ ነው። ስለዚህ ምርጫ የሚባል ነገር የለም። ምናልባት አሁን ደቡብ ክልልም ካለው የጸጥታ መደፍረስ አንፃር ምርጫ ለማድረግ የሚያስችል አይደለም። ጋምቤላ አይቻልም፣ ቤኒሻንጉል አይቻልም፣ ትግራይ አይቻልም። ስለዚህ አብይ አህመድ አዲስ አበባ ላይ ነው የሚያካሂደው። እንዲህ አይነቱን ነገር ማጋለጥ ይገባል። ለዚህ ደግሞ አመቺ መድረክ ይሄ የምርጫው ምንድነው ወጀብ ነው። ይህንን ወጀብ ተጠቅሞ አብይ አህመድን ምናልባት መሸኘትም ከተቻለ በዚህ አጋጣሚ መሸኘት ጥሩ አጋጣሚ ይፈጥራል ተብሎ እንደው ተስፋ ማድረግ ከተቻለ ብዬ ነው። ትክክል ይገባኛል የምትለው። እኔ ደግሞ ያኔ የመጨረሻውን ድራማቸውን ማየት ነው የምጓጓው። ምናልባት አዲስ አበባ ላይ ብቻ ምርጫ አካሂደው ማየትም ሊሆን ይችላል። ለዚህ ደግሞ አንተ ያልካቸው መቃወሚያ መንገዶች ብቻም ሳይሆኑ አለመስማት ራሱ እነሱ የሚያወሩት የምርጫ ሐሳብ አለመስማት አንዱ ማደናገሪያ ስለሆነ አንዱ ማደንዘዣ ስለሆነ አለመስማት መጠየፍም ነው። እኔ ምናልባት ይሄን ነገር ደግመዋለሁ። አንዳንድ ጊዜ ለእንዲህ አይነት አምባገነን አየህድል የምትሰጠውም አለመጠየፋችንም ነው። አንዳንድ የሚያወሯቸውን ነገሮች ወደ መድረክም ካወጣን አልተጠየፍናቸውም ማለት ነው። ኢትዮጵያ ውስጥ እየጠፋ ያለ ነገር መጠየፍ ኢሰባዊነትን በአግባቡ እየተጠየፍን ነው ወይስ እኔ ቤት ስላልመጣ ኢሰባዊነት ኢትዮጵያ ውስጥ እየተፈጸመ አይደለም ብለን እንደ ሶጎኗ አንገታችንን አሸዋ ውስጥ ቀብረን ነው ያለ። መጠየፍ የሚጀምረው እንዲህ አይነት ዲስኩሮቹንም ባለመስማት ጭምር ነው። ያንተን እጋራለሁ። at the same time ደግሞ መንግስት የሚያወራቸው የመንግስት ተብዬው የሚያወራቸውን ነገሮች ባለመስማት ወይም የሚላቸውን ነገር መጠየፍ መቻል እንደው ለመጠጥ ቤት እንኳን ዲስከሽን አለማንሳት መቻል ከዚህ ይልቅ መንግስት አላወራም የሚላቸውን ኢሰባዊ ድርጊቶች የዜጎችን መታሰር፣ መጎሳቀል፣ ረሃብ ኢቭን የከተማ ውስጥ ያለ ድብቅ ረሃብ ጭምር በማንሳት እነሱንም መጠየፋችንን ማሳየት እንችላለን ለማለት ነው እንጂ አንተ ያልከው ሐሳብ ዜጎችን ማስጠንቀቁ በእንደዚህ አይነት ቦታዎች ላይ ባለመገኘት ተቃውሟቸውን ማሰማታቸው ኦፍ ኮርስ አንዱ መንገድ መሆኑን እቀበላለሁ። ዘሪው ነው። በዚህ አጋጣሚ ያው ከሚሳተፉት አንዱ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ነው። የኢትዮጵያ አንዳንድ መገናኛ ብዙሃን የሁለቱ ፓርቲዎች ፉክክር ሊሆን እንደሚችል በግልጽ እያየን ነው። ምንድነው አህያ ቢራገጥ ጥርስ አያወልቅም ነው። ያው እዛው እርስ በርስ ሲራገጡ ያው የሚፈጠር ጉዳት ሊኖር አይችልም። ታማኝ ተቃዋሚ ከብልጽግና በላይ እንጮሃለን ብለው በአደባባይ የሚናገሩ የኢዜማ ሰዎች አሉ። ኢዜማ በነገራችን ላይ ከብልጽግና በከፋ ሁኔታ የኢትዮጵያን የፖለቲካ ሽግግር ጥማት የቆረጠ ከብልጽግና በላይ ምክንያቱም ብልጽግና የህወሓት ኢህአዴግ ሙጣጭ ነው ወይም ደግሞ ተረፈ ምርት ነው። ኢዜማ ውስጥ ግን የተሰባሰቡት እንደነ ፕሮፌሰር ብርሃኑ ነጋ ብዙዎችን በተስፋ ያነቃቁ ናቸው። ብዙዎች ተስፋ አድርገው ተከትሏቸዋል። እነሱ ላይ የተለየ ተስፋ ስለተደረገ በተለየ ሁኔታ በታሪክ ውስጥ ሊጠየቁ ይችላሉ። ይህንን ዘረኛና ያቅመ ቢሶች ስብስብን ደግፈው አሁንም ድረስ እንዲህ ሰብአዊ መብት ጥሰት ሲፈጸም ከኋላ ደግፈውና ምንጣፍ እየጎተቱ ያሉት እንደ ኢዜማና አብን አይነቶቹ ምንጊዜም በታሪክ ከብልጽግና ባልተናነሰ አንዳንዴም በበለጠ ሁኔታ ሊጠየቁ የሚገቡ ስብስቦች ናቸው። እንግዲህ የኢዜማ አባላት የሆኑ ከኢዜማ ጋር ብዙ ታሪክ ያላቸው ወጣቶች ዛሬ የገቡበት አይታወቅም፣ የት እንዳሉ አይታወቅም። ወደ 7-8 ወጣቶች እንደ ገነት አራጌን ጨምሮ በየቀኑ ልናነሳ ወስነናል። የነገነት አራጌን አዲስ አበባ ላይ የዛሬ ዓመት እንግዲህ የካቲት 7 1 ዓመታቸውን ደፍነዋል። የት ይግቡ የት ይወሰዱ የሚታወቅ ነገር የለም። ተገድለውም ከሆነ በህይወትም ካሉ የሚታወቅ ነገር የለም። ፍርድ ቤት አላቀረባቸውም። ታፍነው ከተወሰዱበት ዕለት ጀምሮ ቤተሰብ አላያቸው። የትኛውም እስር ቤት ተፈልገዋል። አለ የሚባል በኢትዮጵያ እያንዳንዱ ጫፍ ድረስ የሚገኙ ስውር እስር ቤቶች ጭምር ቤተሰብ አፈላልጓል። ሊያገኛቸው አልቻለም። ሞተውም ከሆነ እንወቀው እርማችንን እናውጣ ብሎ ቤተሰብ እየጠየቀ ነው። እንዲህ አይነት ስርዓት ነው እንግዲህ ተሸክመን ኢትዮጵያ ውስጥ ምርጫ ሌላ ነገር የምናወራው ግፍ እየተፈጸመበት ያለው።
እስቲ ዘሪሁን ስለ እነዚህ ልጆች ሁል ጊዜ እናነሳለን፣ ሁል ጊዜ እንዘክራቸዋለን። እስኪፈቱ ድረስ በህይወት አሉ ተብለው እስኪነገረን ከሌሉም ደግሞ ቤተሰባቸው እርም እንዲያወጡ እስኪደረግ ድረስ ሁል ጊዜ ድምጻችንን እናሰማለን። ታንክ ዩ። ይሄ ነው የኛም እንደ አይነት ሚዲያዎችም ዓላማ መሆን ያለበት ይሄን ነው። የብልጽግና ተብዬው ይሁን ወይም ደግሞ አጋር ነኝ ብሎ የሚደሰኩረው ኢዜማ ግብ ምን ይሁን እናውቀዋለን። የዜጎችን ድምፅ ማፈን ነው። ኢቭን እንኳ ራሳቸውን ሲደግፏቸው የነበሯቸውን አባሎች እንኳን የት ደረሱ ብለው የማይጠይቁ መሆናችንን ተረድተናል። ከዚህ በፊትም አንስተነዋል። መስከረም አበራን ጨምሮ ሌሎች ጠንካራ ወጣቶች የኢትዮጵያ ጉዳይ ግድ የሚላቸው የሰብአዊነት የሚሰማቸው የኢትዮጵያ ወደ ትልቅ ማማ እንድትደርስ ያቅማቸውን ሲያደርጉ ሲፍጨረጨሩ የነበሩ ዜጎች ድምፅ ታፍኗል። መታፈን ብቻ አይደለም፣ የት እንዳሉ ቤተሰቦቻቸው እንኳ በማያውቁበት ሁኔታ ውስጥ ነው ያሉት። የሚደርስባቸውን ኢሰብአዊ ድርጊት እንኳ በአግባቡ እኛም መግለጽ መቻል አልሞከርንም። እውነት ለመናገር አብይ የሚፈልገው ይሄንን ነው። ቀደም ሲል እንዳልነው ወይ ስለ አዲስ አበባ በማውራት ወይ ስለ ምርጫ በማውራት የነዚህ ዜጎች የታፈኑ ድምጾች እንዳይሰሙ፣ የት አድራሻ እንኳ እንዳለ እንደደበቋቸው እንኳ እንዳይታወቁ፣ ጭራሽ ጉዳያቸው ወይም ስማቸውም እንዳይነሳ ማድረግ መቻል። ይሄ በጥቂቱም ቢሆን የተሳካላቸው ይመስላል። ቢኮዝ በተለያየ ጊዜ የሚሰጡን አጀንዳዎች አሉ። ቁጥራጭ አጀንዳዎችን ተከትለን ነው የምንሄደው። ነገር ግን የሀገር ባለውለታዎች፣ የሰብአዊ መብት ግድ የሚላቸው ዜጎች ኢሰብአዊ ድርጊት ሲፈጸምባቸው ግን ብዙዎቻችን መናገር አልቻለም። ስለዚህ ይሄ እንዲህ አይነት የምርጫ ጊዜዎች ሲመጡ እንዲያውም መሆን ያለበት የእነሱ ስም ማንሳት፣ ቀደም ሲል እንደጠቀስከው ያለ እረፍት መደጋገም፣ የእነሱን ስም ኦነር ማድረግ፣ የሚገባውን ክብር መስጠት፣ በተጨማሪም ደግሞ እነሱ ይፈልጉት የነበረው ኢትዮጵያ ውስጥ ኢሰብአዊ ድርጊት እንዳይደረግ ዜጎች እኩልነት የሰፈነበት ህይወት እንዲኖራቸው ነውና በተቻለ መጠን ኢሰብአዊ ድርጊቶችን በማጋለጥ ይህ ስርዓት ያለበትን የዘቀጠ ድርጊት ማሳየት የሁላችንም ሚና ሊሆን ይገባል ብዬ አስባለሁ። ስለዚህ ዜጎች በሚዲያ ውስጥ ያሉም ይሁን በተለያዩ ስፍራዎች የሚገኙ ይሁን ወይም ደግሞ ሶሻል ሚዲያን የሚጠቀሙ ዜጎችም ቢሆን ፎቶዋቸውን በማውጣት ይሁን ወይም ደግሞ የሚደረጉ ሌሎች ኢሰብአዊ ድርጊቶችን በማሳወቅ ይሁን እነዚህን ሰዎች ኦነር ማድረግ ወይም ደግሞ ማክበር የሚጠበቅ ነው ብዬ አስባለሁ። መሳይ ስላነሳውም አመሰግናለሁ። ዘሪሁን እንዳልከው በየቀኑ የምናነሳው አጀንዳ ነው። ነገነት አራጌን ጨምሮ ሌሎቹ የአዲስ አበባ ወጣቶች የሰሩት ኃጢአት እንኳን ካለ የሰሩት ወንጀል እንኳን ካለ በአገሪቱ እንግዲህ በጣም ምጸት ነው። መቼም ኢትዮጵያ ውስጥ የሚፈጸመው ግፍ ከአእምሮ በላይ የሆነ ነው ያለው። እነ ጌታቸው ረዳን እነ ጻድቃን ገብረትንሳኤ ያን ሁሉ ወጣቶችን ያስፈጁ፣ ያን ሁሉ የትግራይም የሌሎች ኢትዮጵያውያንን ህይወት የቀጠፉ እና አብይ አህመድን ጨምሮ ተስማምተው አብረው አንድ ማዕድ እየተጋሩ ተቃቅፈው አበባ እየተለዋወጡ እየተቃቀፉ ባለበት ኢትዮጵያ ውስጥ እነዚህ ወጣቶች ምን አድርገው በዚህ ደረጃ 365 ቀናት እንግዲህ የካቲት 7 አሁን የካቲት 12 ላይ የሆነን ነው 370 ቀን ሆኗቸዋል። የት ነው ያሉት? እያንዳንዷን ቀን ቤተሰብ በከፍተኛ ጭንቀት በከፍተኛ ምጥ እያለፈን ያለው ሁላችንም ወላጆች ልጆችም ይሄ ህመም ይሰማናል። አብይ አህመድ ቃሉን መጥቀስ አልፈልግም ብዬ ነበር፣ ግን ላንሳው። አብይ አህመድ ወደ ኢትዮጵያ መንበረ ስልጣን ሲመጣ አጎንብሶ ተንበርክኮ እንደዛ አይነት ትትና ይዞ በመጣበት በዛ የፓርላማ ንግግር ከዚህ በኋላ አስረን ሳይሆን ማስረጃ አግኝተን እንጂ የምናስረው ያለ ማስረጃ እናስርም ያለ ግለሰብ ዛሬ ማስረጃው የሚቀር እንደው ከኢህአዴግ ህወሓት ኢህአዴግ ዘመን በከፋ መልኩ ሰዎችን የሚሰውርበት እጅግ አስከፊ የሆነ ሰቆቃና መከራ ኢትዮጵያ ላይ የከመረበት ዘመን መምጣቱ በጣም የሚያሳዝን ብቻ ሳይሆን ለደጋፊዎቹ ዙሪያ ላሉት ለብልጽግና ደጋፊዎች እንደዚሁም ከተለያየ ፖለቲካ ፓርቲዎችም ብልጽግና ለተጠጉት ጭምር የቀረበ የጊዜው ትልቁ ጥያቄ ነው።
ምን እያደረጋችሁ ነው? እውነት ብልጽግና የሚደገፍ ነው ምንታገለውና ምናስወግደው ፓርቲ እንጂ ከጎኑ ተሰልፈን እድሜ ምንለምንለት እድሜ ምንጨምርለት ስብስብ ነው? ይሄን ለሁሉም ጥያቄውን ትተን እንግዲህ ምናልባት በሌላ ጊዜ እንገናኛለን። ዘሪሁን እስቲ መጨምረው ካለ። በጣም ጥሩ መሳይ። እንግዲህ ያው ባለፍ ቀደም ወሳኝ የሚባሉ ሀገራዊ ጉዳዮችን አንስተናል። ግን በተቻለ መጠን አሁንም በተለይ በኢትዮጵያ ውስጥ እየደረጉ ያሉ የሰብአዊ መብት ጥሰቶች፣ የዜጎች መታሰር፣ መታፈን፣ በከተማ ውስጥ ደግሞ የማይታየው በተለይ አዲስ አበባ ከተማ ውስጥ ያለው የዜጎች ረሃብ፣ እነዚህ አይነት ነገሮች የዜጎችን ትኩረት የሚስቡ ናቸው። በተቻለ መጠን ደግሞ የመንግስት ፕሮፓጋንዳ የግል ሚዲያውን ይሁን ወይም ደግሞ በህዝብ ገንዘብ የተቋቋሙ ሚዲያዎችን በመጠቀም ይሁን የሚነዟቸውን አዲስ አበባ ላይ ብቻ የሚያተኩሩ ፕሮፓጋንዳዎችን አቮይድ በማድረግ ባለማድመጥ ባለመስማትን ትብብር ማድረግ አንዱ የትግል አካል ነው ብዬ አስባለሁ። መሳይ ለማሳሳስ ዘሪሁን በጣም አመሰግናለሁ። እንግዲህ በኢትዮጵያ ያለው ሁኔታ ተቀያያሪ ነው። በየቀኑ በፈጠነ ሁኔታ ነገሮች እየተለዋወጡ ስላሉ ነገ ከነገ ወዲያ ስንገናኝ ደግሞ በተለይም የፖለቲካ አውድና ለውጦች እንደምንገናኝ ተስፋ አድርጋለሁ። ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው አመሰግነው ዘሪሁን። እኔም አመሰግናለሁ መሳይ፣ እግዚአብሔር ይስጥልኝ። ተመልካቾቻችን በተለያዩ ጉዳዮች ላይ ትኩረት በማድረግ ከናንተ ጋር ቆይታ ያደረገው የአንከር የመረጃ ክፍለ ጊዜ በዚሁ ተጠናቋል። አብራችሁን ስለነበራችሁ ምስጋናችን ከልብ ሆኖ ከያላችሁበት ይደርሳችሁ። ኢትዮጵያ በክብር ለዘላለም ትኖር። ጤና ይስጥልን።